ሰላም ለእናንተ ይሁን ወደ ክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራትና ያደራ ልጆች እንደምን ዋላችሁ እንደምስጋና ሳደረሳችሁ አሜን። በጥባቁ ተጠብቆ ለዚህ ሰዓት ያደረሰን የአባቶቻችን አምላክ ለሁሉ እግዚአብሔር የተመሰገነና የተከበረ ይሁንልን አሜን። እንኳን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ለአማኑኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን አሜን። ያው በመጀመሪያ ትላንትና ስላልነገርናችሁ በጣም ይቅርታ። ዛሬ ሰዓት እንደምንቀይር በጽሁፍ ነበር ዛሬ ያስቀመጥኩላችሁ። እንዳጋጣሚ ስላልተመቻቸልን ነው በዛ ሰዓት። እግዚአብሔር ከፈቀደ ምናልባት ወይ በሰዓቱ ሊመለስ ይችላል ወይም ደግሞ በዚህ ሰዓት ልንቀጥል እንችላለን ማለት ነው። ነገር ግን ሁሌም ከመግባታችን በፊት እየጻፍን እንለቅላችኋለን። ዛሬም በተለመደው ጥያቄና መልስ እንዲሁም መዝሙር ይዘንላችሁ መተናል። ሁላችሁም ስትገቡ ግን ሼር ማድረጋችሁን እንዳትረሱ። ምናልባት ሰዓቱን የማያውቁት ያንን ሰዓት ስለሚጠብቁ ሼር አድርጉላቸው እንዲደርሳቸው ማለት ነው። ከዚህ በመቀጠል ወደ ዝማሬው እንሄዳለን። ሰላም ላላችሁ ሰላማችሁ ይብዛልን። እንኳን ደህና መጣችሁ ብለናል። መዝሙሩን ለመዘመር በአብ ወልድ በመንፈስ ቅዱስ ስም በአንድ አምላክ እናምናለን አምነን እንዘምራለን። አማኑኤል ሆይ መድኃኒቴ ሆይ አትተወኝ አንተ
በግብፅ ከተማ ደምቃ ስትታየኝ ተሰሎንቄ አድጋ ላይኔ ስትስበኝ ኤልሻዳይ ኢየሱስ ልቤ መልስልኝ ኤልሻዳይ ኢየሱስ ልቤ መልስልኝ አማኑኤል ሆይ መድኃኒቴ ሆይ አትተወኝ አንተ ሞትን እንዳላይ አትተወኝ አንተ ሞትን እንዳላይ መታመን በሰው ላይ ምንም አይጠቅምም መከታነት በሰው ለኔ አይሆንም አትተወኝ አንተ አምላክ ዘላለም አትተወኝ አንተ አምላክ ዘላለም አማኑኤል ሆይ መድኃኒቴ ሆይ አትተወኝ አንተ
መድኃኒቴ ሆይ አትተወኝ አንተ ሞትን እንዳላይ አትተወኝ አንተ ሞትን እንዳላይ። እሺ ለሁላችሁም ዝማሬ መላእክት ያሰማልን። እንኳን ደህና መጣችሁ ብያለሁ። ስትገቡ ሼር እያደረጋችሁ ግቡ። ሰላም ላላችሁን ሰላማችሁ ይብዛልን። እንኳን ደህና መጣችሁ ብያለሁ ሁላችሁም። አሜን። ሁላችንም ይሰውረን። እሺ ከዚህ በመቀጠል ወደ ጥያቄና መልሳችን እንሄዳለን። ሁላችሁም ገባ ገባ በሉ። ሁላችሁም እንኳን ደህና መጣችሁ ብያለሁ። ስትገቡ ሼር እያደረጋችሁ ግቡ። ሰላማችሁ ይዛ እንኳን ደህና መጣችሁ ብያለሁ። እሺ አምሳል ሰዓቱ ተቀይሯል እንዴ? አዎ ሰዓቱን ትንሽ ስላልተመቻቸልን በዛ ሰዓት በዚህ ሰዓት ቀይረነዋል። እና በዚህ ሰዓት ሁሌም በዚህ ሰዓት ልንገባ እንችላለን። ደግሞ በዛም ሰዓት ሊመለስ ይችላል። ስንገባ ግን እነግራችኋለሁ። አይደለም በመንገባበት ሰዓት ማለት ነው። ስትገቡ ሁላችሁም ሼር እያደረጋችሁ ግቡ። ምክንያቱም ሁሉም በዛ ሰዓት ስለሚጠብቀን በዚህ ሰዓት መግባታችንን ስለማያውቁ ማለት ነው። ይቅርታ አንዴ ስልክን ለማስተካከል ነው ስላልተስተካከለልኝ ነው። ሁላችሁም እንኳን ደህና መጣችሁ ብያለሁ። ሼር ማድረጋችሁን እንዳትረሱ። እሺ አሁን ወደ ጥያቄና መልሳችን እንሄዳለን። አንደኛ ጥያቄ ምርጫ ነው። ሼር ያላደረጋችሁ ሼር እያደረጋችሁ እሺ ይቅርታ አንዴ ጠብቁኝ። ቀይርላት
እሺ በጣም ይቅርታ። አሁን ወደ ጥያቄና መልሳችን እንሄዳለን። ሰላም ላላችሁ ሰላማችሁ ይብዛልን። እንኳን ደህና መጣችሁ። አንደኛ ጥያቄ ምርጫ ነው። ከሚከተሉት ውስጥ ስለ መላእክት አማላጅነት የሚናገረው የትኛው የመጽሐፍ ቅዱስ ክፍል ነው? አንደኛ ጥያቄ ከሚከተሉት ውስጥ ስለ መላእክት አማላጅነት የሚናገረው የትኛው የመጽሐፍ ቅዱስ ክፍል ነው? ሀ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12፣ ለ የሉቃስ ወንጌል ምዕራፍ 1 ቁጥር 19፣ ሐመርሃ ትንቢተ ዳንኤል ምዕራፍ 12 ቁጥር 1፣ መ የሉቃስ ወንጌል ምዕራፍ 13 ቁጥር 8፣ ሰ ሁሉም መልስ ነው፣ ረ መልስ የለውም። ሁላችሁም ተሳተፉ። ሼር ያላደረጋችሁ ሼር እያደረጋችሁ። ሰዓቱ ምንም አይመችም፣ በጣም ይቅርታ። ምናልባት እግዚአብሔር ከፈቀደ ልናስተካክል እንችላለን። ካልሆነ ግን ሰዓቱ ካልተመቻችሁ ሁሌም ማታ ማታ በዚሁ ሰዓት በጽሁፍ እንገባላችኋለን፣ በሚመቻችሁ ሰዓት ማለት ነው። ላይቭ ትተን በጽሁፍ እንገባለን ከማይመቻችሁ ከሆነ። ኤርሚያስ አንደኛ ሰ ሁሉም፣ ሄለን ለሊሳ እንኳን ደህና መጣሽ። ስትገቢ ሼር ማድረግሽን እንዳትረሺ። ተዋህዶ አንደኛ ሁሉም፣ እሺ። ቋንቋዬ ነሽ አንደኛ ሰ ሁሉም፣ ሐረግ አንደኛ ሰ። ሁላችሁም ተሳተፉ። እሺ ውዝዬ አንደኛ ሰ ሁሉም፣ አጸደ ሰ ፈለኩሽ ሰ ሁሉም መልስ ነው። ኤልሳ ሰ በስምሽ ልጠራ እንኳን ደህና መጣሽ እህታችን። ሄኖክ አንደኛ አለ። ማርታ አንደኛ ሰ ሁሉም መልስ ነው። ቃሉት ያሰማል ለሁላችሁ። አልሚ ጥያቄው ይደገም። እሺ ጥያቄው ልድገምላችሁ። አንደኛ ጥያቄ ከሚከተሉት ውስጥ ስለ መላእክት አማላጅነት የሚናገሩት የትኛው የመጽሐፍ ቅዱስ ክፍል ነው? ከሚከተሉት ውስጥ ስለ መላእክት አማላጅነት የሚናገረው የትኛው የመጽሐፍ ቅዱስ ክፍል ነው? ሀ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12፣ ለ የሉቃስ ወንጌል ምዕራፍ 1 ቁጥር 19፣ ሐመርሃ ትንቢተ ዳንኤል ምዕራፍ 12 ቁጥር 1፣ መ የሉቃስ ወንጌል ምዕራፍ 13 ቁጥር 8፣ ሰ ሁሉም መልስ ነው፣ ረ መልስ የለውም። ሻምበል እንኳን ደህና መጣክ። ሳሪ ሁሉም መልስ ነው። ለሁላችሁም ቃሉት ያሰማልን። ሁላችሁም ቃሉት ያሰማሉ። ሁላችሁም ተሳተፉ። ሳራ ካሳ ሰላም ለእናንተ፣ እንዴት አመሻችሁ? እግዚአብሔር ይመስገን። ሳሪ እንኳን ደህና መጣሽ። ስትገቢ ሼር እያደረግሽ። ቃል ኪዳን አንደኛ ሰ። ሻምበል ሰላም ጤና ይስጥልኝ። ሰላም ለሁላችን ይሁን። ወንድማችን እንኳን ደህና መጣ። እሺ ወደ ሁለተኛ ጥያቄ እንሄዳለን። ሁለተኛ ጥያቄ በቅዱስ ላሊበላ ገዳም ውስጥ ከሚገኙ አብያተ ክርስቲያናት መካከል ያልሆነው የቱ ነው? ሁለተኛ ጥያቄ በቅዱስ ላሊበላ ገዳም ውስጥ ከሚገኙ አብያተ ክርስቲያናት መካከል ያልሆነው የቱ ነው? ሀ ቤተ መድኃኔዓለም፣ ለ ቤተ አማኑኤል፣ ሐመርሃ የምርሃነ ክርስቶስ፣ መ መልስ የለውም። ሶሊያና እንኳን ደህና መጣሽ እህታችን። አብሰላም ሰ። ሄለን ሰ አንደኛ ሰ ሁሉም። መሰረት እንኳን ደህና መጣሽ። ስትገቡላችሁም ሼር ማድረጋችሁን እንዳትረሱ። ሶሊያና መልስ የለውም። አጸደ ስትመልሱ ተራ ቁጥሩን ጻፉበት። ቤቲ አንደኛ ይደገምሽ። አንደኛ ጥያቄ ከሚከተሉት ውስጥ ስለ መላእክት አማላጅነት የሚናገረው የቱ ነው? ከሚከተሉት ውስጥ ስለ መላእክት አማላጅነት የሚናገረው የቱ ነው? ሀ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12፣ ለ የሉቃስ ወንጌል ምዕራፍ 1 ቁጥር 19፣ ሐመርሃ ትንቢተ ዳንኤል ምዕራፍ 12 ቁጥር 1፣
መ የሉቃስ ወንጌል ምዕራፍ 13 ቁጥር 8 ሰ ሁሉም ረ መልስ የለውም። ፍቅር ያሸንፋል። ሰላማችሁ ይብዛ። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ትዕግስት ሰ ሰላም አየለ ሁለተኛ መ መልስ የለውም። እሺ አጸደ ሁለተኛ መ ቤዛ መ ሻምበል ሁለተኛ መልስ የለውም። ቋንቋይነሽ ሁለተኛ መልስ የለውም። ተዋህዶ ሁለተኛ ይምርሃነ ክርስቶስ ቤዛ የማርያም ልጅ እንኳን ደህና መጣሽ። ሰላምሽ ይብዛታችን። እኛ በጣም ደህና ነን። ገቡ ሼር ማድረጋችሁ እንዳትረሱ። ጃኪ ሐመርሃ ይምርሃነ ክርስቶስ ሄኖክ ሁለተኛ መ ሐረግ ሁለተኛ መ መድኃኒዓለም አንተ ጠብቀኝ። ሰላም ለእናንተ ሰላም ለሁላችን ይሁን። ሙና ይደገም። ስንተኛ ጥያቄ ልድገምናት? ስንተኛ ጥያቄ ልድገምልሽ? ሄለን ሁለተኛ መ ቤቲ ሁለተኛ መ ትዕግስት ሁለተኛ መ ጫልቱ መ አንበሉ እንኳን ደህና መጣክ። ኦኬ ትዕግስት ቲጂ እንደምን አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ እህታችን። ኤልሳ መልስ የለውም። ተዋህዶ ሁለተኛ ይምርሃነ ክርስቶስ ላሊበላ ውስጥ ከሚገኙ አይደለም። እሺ ፈለጉሽ ሁለተኛ ይደገም። ሐረግ ሰላም ሽብዛ እንኳን ደህና መጣችሁ። አሁን የመጣችሁ እግዚአብሔር ፍቅር ነው። ሐረግ ሁላችሁም እንኳን ደህና መጣችሁ ብያለሁ። ሁለተኛ ጥያቄ እሺ ልድገምላችሁ። በቅዱስ ላሊበላ ገዳማት ውስጥ ከሚገኙ አብያተ ክርስቲያናት መካከል ያልሆነው የቱ ነው? በቅዱስ ላሊበላ አብያተ ክርስቲያናት ውስጥ ከሚገኙት አብያተ ክርስቲያናት ያልሆነው የቱ ነው? ሀ ቤተ መድኃኒዓለም ለ ቤተ አማኑኤል ሐመርሃ ይምርሃነ ክርስቶስ መ መልስ የለውም። ጃኬ እግዚአብሔር ቤተሰቦች ድምጻችን አይሰማም። እሺ ድምጼን ከፍ አደርግላችኋለሁ ካልተሰማችሁ። እሺ ረዱ ቃሉ አንደኛ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ፍቅሬ ምስለ ሁሉ ሰላም ለሁላችን ይሁን። ይቅርታ ትግረኛ ማንበብ ስለማልችል ነው። ተሾመ ሁለተኛ ለ ሶሊያና መመልስ የለውም። ሁለተኛ መድኃኒዓለም አንተ ጠብቀኝ መመልስ የለውም። ለሁላችሁም ቃል ቤት ያሰማልን። ሁላችሁም ተሳተፉ። ሁላችሁም ተሳተፉ። እሺ ረዱ ቃሉ መመልስ የለውም። ሁለተኛ ጥያቄ ሐረግ ሁለተኛ ጥያቄ ይምርሃነ ክርስቶስ። እሺ ቃሉት ያሰማልን። ሁላችሁም ቃሉት ያሰማልን። ሁላችሁም ተሳተፉ። ሻምበል አንደኛ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 እሺ ወደ ሶስተኛ ጥያቄ እንሄዳለን። ፈለጉሽ ሁለተኛ ይምርሃነ ክርስቶስ። እሺ ሶስተኛ ጥያቄ የጌታችን ቤተሰቦች በመባል የሚታወቁት ስንት ናቸው? የጌታችን ቤተሰቦች በመባል የሚታወቁት ስንት ናቸው? ሀ 72 ለ 36 ሐመርሃ 120 መ 12 ለሁላችሁም ቃል ቤት ያሰማልን። ያሬድ ይደገምልን። ገና መግባታችን ነው። እሺ ከአንድ እስከ 3 አንዴ ልድገምላችሁ አሁን ለገባችሁ። አንደኛ ጥያቄ ከሚከተሉት ውስጥ ስለ መላእክት አማላጅነት የሚነግረን የቱ ነው? ከሚከተሉት ውስጥ ስለ መላእክት አማላጅነት የሚነግረን የቱ ነው? ሀ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ለ የሉቃስ ወንጌል ምዕራፍ 1 ቁጥር 19 ሐመርሃ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 መ የሉቃስ ወንጌል ምዕራፍ 13 ቁጥር 8 ሰ ሁሉም ረ መልስ የለውም። ሁለተኛ ጥያቄ በቅዱስ ላሊበላ ገዳማት ውስጥ ከሚገኙ አብያተ ክርስቲያናት መካከል ያልሆነው የቱ ነው? በቅዱስ ላሊበላ ገዳማት ውስጥ ከሚገኙት አብያተ ክርስቲያናት መካከል ያልሆነው የቱ ነው? ሀ ቤተ መድኃኒዓለም ለ ቤተ አማኑኤል ሐመርሃ ይምርሃነ ክርስቶስ መ መልስ የለውም። ሶስተኛ ጥያቄ የጌታችን ቤተሰብ በመባል የሚታወቁት ስንት ናቸው? የጌታችን ቤተሰብ በመባል የሚታወቁት ስንት ናቸው? ሀ 72 ለ 36
ሐመርሃ 120 መ 12 እነዚህን ይመስላሉ ከ1 እስከ 3 ሁላችሁም ተሳተፉ። ቋንቋይነሽ 3ኛ መ ቤቲ 3ኛ ሐመርሃ ይፍቱ 3ኛ ሐመርሃ ሙና 120 ፍቅር 12 ኖላዊ ይቅርታ በትግረኛ አልችልም። እናንተ ግን ትግረኛ የምትችሉ ካላችሁ በትግረኛ የሚገባቸው ካሉ ብትጽፉላቸው ደስ ይለኛል። በትግረኛው ለሚናገሩት ማለት ነው። በጣም ይቅርታ እኔ ትግረኛ ስለማልችል ነው። ሁላችሁም ተሳተፉ። ስትገቡ ግን ሼር ማድረጋችሁን እንዳትረሱ። ፈለኩሽ 3ኛ ሐመርሃ ቤዛ 3ኛ 120 ሐረግ 120 ለሁላችሁም ቃሉት ያሰማልን። ወደ አራተኛ ጥያቄ እንሄዳለን። አራተኛ ጥያቄ ገነት እንኳን ደህና መጣሽ ብያለሁ። እሺ አራተኛ ጥያቄ ለሁላችሁም ቃሉት ያሰማልን። እሺ ወደ አራተኛ ጥያቄ እንሄዳለን። አራተኛ ጥያቄ አቤቱ ስለ ስምህ ሕያው አድርገኝ በጽድቅህም ነፍሴን ከመከራዋ አውጣት ያለው ቅዱስ ዳዊት ነው። አራተኛ ጥያቄ አቤቱ ስለ ስምህ ሕያው አድርገኝ በጽድቅህም ነፍሴን ከመከራዋ አውጣት ያለው ቅዱስ ዳዊት ነው። ሀ እውነት ለ ሐሰት። ረዱ ቃሉ አራተኛ እውነት፣ መድኃኒዓለም አራተኛ እውነት፣ አጸደ እውነት፣ ኤርሚ አራተኛ እውነት። ለሁላችሁም ቃሉት ያሰማልን። ሶሊያና እውነት፣ ህሊና አንደኛ ከ1 እስከ 4 ይደገምልን። እሺ አሁን ለመጣችሁ አንዴ ደግምላችኋለሁ። ሳራ አንደኛ እውነት፣ አራተኛ እውነት፣ ሐረግ አራተኛ እውነት። እሺ አሁን ለገባችሁ አንዴ ልድገምላችሁ ከ1 እስከ 4 ማለት ነው። አንደኛ ጥያቄ ገዜ አራተኛ እውነት፣ ቋንቋይነሽ አራተኛ እውነት፣ ቡዝዬ አራተኛ እውነት፣ ሙና አራተኛ እውነት፣ በስምሽ አራተኛ፣ ሀ ተዋህዶ አራተኛ እውነት፣ ቤቲ አራተኛ እውነት፣ ማርታ አራተኛ እውነት። እሺ አንዴ ልድገምላችሁ። ከሚከተሉት ውስጥ አንደኛ ጥያቄ ከሚከተሉት ውስጥ ስለ መላእክት አማላጅነት የሚነግረን የቱ ነው? አንደኛ ጥያቄ ከሚከተሉት ውስጥ ስለ መላእክት አማላጅነት የሚነግረን የቱ ነው? ሀ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12፣ ለ የሉቃስ ወንጌል ምዕራፍ 1 ቁጥር 19፣ ሐመርሃ ትንቢተ ዳንኤል ምዕራፍ 12 ቁጥር 1፣ መ የሉቃስ ወንጌል ምዕራፍ 13 ቁጥር 8፣ ሰ ሁሉም መልስ ነው። ሁለተኛ ጥያቄ በቅዱስ ላሊበላ ገዳማት ውስጥ ከሚገኙ አብያተ ክርስቲያናት መካከል ያልሆነው የቱ ነው? በቅዱስ ላሊበላ ገዳማት ውስጥ ከሚገኙ አብያተ ክርስቲያናት ውስጥ ያልሆነው የቱ ነው? ሀ ቤተ መድኃኒዓለም፣ ለ ቤተ አማኑኤል፣ ሐመርሃ ይምርሃነ ክርስቶስ፣ መ መልስ የለውም። ሶስተኛ ጥያቄ የጌታችን ቤተሰቦች በመባል የሚጠሩት ስንት ናቸው? የጌታችን ቤተሰቦች በመባል የሚጠሩት ስንት ናቸው? ሀ 72፣ ለ 36፣ ሐመርሃ 120፣ መ 12። አራተኛ ጥያቄ አቤቱ ስለ ስምህ ሕያው አድርገኝ በፍጹም በጽድቅህም ነፍሴን ከመከራው አውጣት ያለው ቅዱስ ዳዊት ነው። አራተኛ ጥያቄ አቤቱ ስለ ስምህ ሕያው አድርገኝ በጽድቅህም ነፍሴን ከመከራዋ ሕያው አድርጋት ያለው ቅዱስ ዳዊት ነው። ሀ እውነት ለ ሐሰት። እሺ ወደ አምስተኛ ጥያቄ እንሄዳለን። አምስተኛ ጥያቄ ከሚከተሉት መካከል
ጫማ አድርጎ ወደ ቤተ መቅደስ መግባት ክልክል እንደሆነ የሚነግረን የቱ ነው? ከሚከተሉት መካከል ጫማ አድርጎ ወደ ቤተ መቅደስ መግባት ክልክል እንደሆነ የሚነግረን የትኛው የመጽሐፍ ቅዱስ ክፍል ነው? ሀ ኦሪት ዘጸአት ምዕራፍ 3 ቁጥር 5፣ ለ ኦሪት ዘፍጥረት ምዕራፍ 20 ቁጥር 1፣ ሐመሩሃ አንደኛ ሳሙኤል ምዕራፍ 11 ቁጥር 2፣ መ ሁሉም መልስ ናቸው። አመላጅነት እሺ ድምጽ የማይሰማችሁ ካላችሁ ወይም ደግሞ እየቆየ የሚመጣ ካለ አንዴ ወጣችሁ ተመለሱ፣ ሊስተካከልላችሁ ይችላል። አሁን የመጣችሁ ሼር እያደረጋችሁ ግቡ። እኔ ጋር ይዘገያል። እሺ ወንድማችን እየወጣ ግባ፣ ተመልሰህ ወጣህ ስትገባ ይስተካከልልሃል። እሺ አልሚ አንደኛ ሁሉም ፈለኩሽ፣ አንደኛ ማስተካከያ ሀ ትንቢተ ዘካርያስ፣ አስቴር የምርሃነ ክርስቶስ፣ ሁለተኛ ጫልቱ፣ አራተኛ እውነት፣ ሙሉ ወርቅ ሁለተኛ መልስ የለውም። እሺ አልሚ ሁለተኛ ይለፋኝ፣ ሶስተኛ 120 ያሬድ፣ አንደኛ ትንቢተ ዳንኤል፣ ሁለተኛ ነው። እሺ ለሁላችሁም ቃልዎት ያሰማልን። ኔትወርክ ይሆናል። አንገሶም ይደገም። ስንተኛ ጥያቄ? እሺ ቡዛዮ ሁሉም መልስ ናቸው። ሰላም አራተኛ እውነት፣ ናርዶስ እንኳን ደህና መጣሽ። ሰላም አምስተኛ ይደገም። ምትኬና ናርዶስ እንኳን ደህና መጣችሁ። ስትገቡ ሼር ማድረጋችሁን እንዳትረሱ። እሺ አምስተኛ ጥያቄ ከሚከተሉት መካከል ጫማ አድርጎ ወደ ቤተ መቅደስ መግባት ክልክል እንደሆነ የሚያስረዳን የቱ ነው? ሀ ኦሪት ዘጸአት ምዕራፍ 3 ቁጥር 5፣ ለ ኦሪት ዘፍጥረት ምዕራፍ 20 ቁጥር 1፣ ሐመሩሃ አንደኛ ሳሙኤል ምዕራፍ 11 ቁጥር 2፣ መ ሁሉም መልስ ናቸው። ናርዲ እንኳን ደህና መጣሽ ብያለሁ። ረዱ ቃሉ ኦሪት ዘጸአት ምዕራፍ 3 ቁጥር 5፣ ቲጂ አምስተኛ ይደገም። አምስተኛ እሺ አምስተኛ ጥያቄ ይደገም። አምስተኛ ጥያቄ ልድገምላችሁ፣ ሁላችሁም ስሙ። ከሚከተሉት መካከል ጫማ አድርጎ ወደ ቤተ መቅደስ መግባት ክልክል እንደሆነ የሚነግረን የቱ ነው? ከሚከተሉት መካከል ጫማ አድርጎ ወደ ቤተ መቅደስ መግባት ክልክል እንደሆነ የሚነግረን የቱ ነው? ሀ ኦሪት ዘጸአት ምዕራፍ 3 ቁጥር 5፣ ለ ኦሪት ዘፍጥረት ምዕራፍ 20 ቁጥር 1፣ ሐመሩሃ አንደኛ ሳሙኤል ምዕራፍ 11 ቁጥር 2፣ መ ሁሉም መልስ ናቸው። ሁላችሁም ተሳተፉ። አሁን የመጣችሁ ደግሞ ሼር እያደረጋችሁ ግቡ። ተሳተፉላችሁም። ሼር ያላደረጋችሁ ግን ሼር እያደረጋችሁ። ያሬድ አምስተኛ ሀ፣ ሻምበል አምስተኛ ሀ፣ ቲጂ አምስተኛ ሀ፣ ናርዶስ ይደገም። ስንተኛ ጥያቄ? አስራት ኦሪት ዘፍጥረት ምዕራፍ 1። እሺ ሶሊያና አምስተኛ ሀ፣ ምትኬ ከ1 እስከ 4 ይደገም። ሁላችሁም ተሳተፉ፣ የደረሳችሁበትን ማለት ነው። አንዴ ደግምላችኋለሁ። አሁን ለመጣችሁ አንዴ ከ1 እስከ 5 ያለውን ደግማለሁ። ከዛም በኋላ ወደ 6ኛ ጥያቄ ከሄድን በኋላ ከ5 በላይ ያሉት አይደገሙም ማለት ነው፣ ምክንያቱም ሰዓት እንዳንፈጅ። እሺ አንደኛ ጥያቄ ከሚከተሉት ውስጥ ስለ መላእክት አማላጅነት የሚነግረን የቱ ነው? ከሚከተሉት ውስጥ ስለ መላእክት አማላጅነት የሚነግረን የቱ ነው? ሀ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12፣ ለ የሉቃስ ወንጌል ምዕራፍ 1 ቁጥር 19፣ ሐመሩሃ ትንቢተ ዳንኤል ምዕራፍ 12 ቁጥር 1፣ መ የሉቃስ ወንጌል ምዕራፍ 13 ቁጥር 8፣ ሰ ሁሉም መልስ ናቸው። ረ መልስ የለውም። ሁለተኛ ጥያቄ በቅዱስ ላሊበላ ገዳማት ውስጥ ከሚገኙ አብያተ ክርስቲያናት መካከል ያልሆነው የቱ ነው?
በቅዱስ ላሊበላ ገዳማት ውስጥ ከሚገኙ አብያተ ክርስቲያናት ውስጥ ያልሆነው የቱ ነው? ሀ ቤተ መድኃኔዓለም፣ ለ ቤተ አማኑኤል፣ ሐመርሃ ይምርሃነ ክርስቶስ፣ መ መልስ የለውም። ሶስተኛ ጥያቄ የጌታችን ቤተሰቦች በመባል የሚታወቁት የትኞቹ ናቸው? የጌታችን ቤተሰቦች በመባል የሚታወቁት የትኞቹ ናቸው? ሀ 72 የትኞቹ ናቸው ሳይሆን ይቅርታ፣ የጌታችን ቤተሰቦች በመባል የሚታወቁት ስንት ናቸው? ሀ 72፣ ለ 36፣ ሐመርሃ 120፣ መ 12። አራተኛ ጥያቄ አቤቱ ስለ ስምህ ሕያው አድርገኝ በጽድቅህም ነፍሴን ከመከራዋ አውጣት ያለው ቅዱስ ዳዊት ነው። አቤቱ ስለ ስምህ ሕያው አድርገኝ በጽድቅህም ነፍሴን ከመከራዋ አድናት ያለው ቅዱስ ዳዊት ነው። ሀ እውነት፣ ለ ሐሰት። አምስተኛ ጥያቄ ከሚከተሉት መካከል ጫማ አድርጎ ወደ ቤተ መቅደስ መግባት ክልክል እንደሆነ የሚነግረን የቱ ነው? ከሚከተሉት መካከል ጫማ አድርጎ ወደ ቤተ መቅደስ መግባት ክልክል እንደሆነ የሚነግረን የቱ ነው? ሀ ኦሪት ዘጸአት ምዕራፍ 3 ቁጥር 5፣ ለ ኦሪት ዘፍጥረት ምዕራፍ 20 ቁጥር 1፣ ሐመርሃ አንደኛ ሳሙኤል ምዕራፍ 11 ቁጥር 2፣ መ ሁሉም መልስ ናቸው። አምስተኛ ጥያቄ እነዚህን ይመስላሉ። ወደ ስድስተኛ ጥያቄ እንሄዳለን። ይቅርታ ያላነበብኩላችሁ የመለሳችሁትን ያው ከ1 እስከ 5 እየደገምኩ ነበረ። አሁን ወደ ስድስተኛ ጥያቄ እንሄዳለን። ስድስተኛ ጥያቄ ከፀሐይ በታች የተሰወረውን ስራ ሁሉ አየው፣ እነሆ ሁሉም ከንቱ ነው። ከፀሐይ በታች የተሰወረውን ስራ ሁሉ አየው፣ ሁሉም ከንቱ ነው ያለው ጠቢቡ ሰለሞን ነው። ስድስተኛ ጥያቄ ከፀሐይ በታች የተሰወረውንም ስራ ሁሉ አየው፣ እነሆ ሁሉም ከንቱ ነው ያለው ጠቢቡ ሰለሞን ነው። ሀ እውነት፣ ለ ሐሰት። ተከተል እንኳን ደህና መጣ ብያለሁ። ፋሲል መኮንን እንዲሁም ታመነ እንኳን ደህና መጣችሁ። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ስትገቡ ግን ሼር ማድረጋችሁን እንዳትረሱ። ለሁላችሁም ቃለ ሕይወት ያሰማልን። ሁላችሁም ተሳተፉ። ገዜ ስድስተኛ እውነት፣ ምትኬ ስድስተኛ እውነት። ቃለ ሕይወት ያሰማልን። ለሁላችሁም ቃለ ሕይወት ያሰማልን። ያሬድ ስድስተኛ እውነት፣ አጸደ ስድስተኛ እውነት። ሁላችሁም ተሳተፉ። ረዱ ቃሉ ስድስተኛ እውነት፣ ሶሊያና ስድስተኛ ሐሰት፣ ኤልሳ ስድስተኛ ሐሰት፣ መድኃኔዓለም ስድስተኛ እውነት፣ ሐረግ እውነት፣ ቤዛ ሀ እውነት፣ ሙና ሐሰት፣ አልሚ ስድስተኛ ሐሰት፣ እቴነሽ እውነት፣ ጸገነት እውነት፣ ተከተል እውነት፣ ስድስተኛ እውነት፣ ፈለኩሽ ስድስተኛ እውነት። ለሁላችሁም ቃለ ሕይወት ያሰማልን። ሁላችሁም ተሳተፉ። ሼር ማድረጋችሁን ግን እንዳትረሱ። እሺ ስድስተኛ ልድገምላችሁ። 5 እና 6 እንላላችሁኝ። አምስተኛ ጥያቄ ከሚከተሉት መካከል ጫማ አድርጎ ወደ ቤተ መቅደስ መግባት ክልክል እንደሆነ የሚያስረዳን የቱ ነው? ከሚከተሉት መካከል ጫማ አድርጎ ወደ ቤተ መቅደስ መግባት ክልክል እንደሆነ የሚያስረዳን የቱ ነው? ሀ ኦሪት ዘጸአት ምዕራፍ 3 ቁጥር 5፣ ለ ኦሪት ዘፍጥረት ምዕራፍ 20 ቁጥር 1፣ ሐመርሃ አንደኛ ሳሙኤል ምዕራፍ 11 ቁጥር 2፣ መ ሁሉም መልስ ነው። ስድስተኛ ጥያቄ ከፀሐይ በታች የተሰወረውን ስራ ሁሉ አየው፣ እነሆ ሁሉም ከንቱ ነው ያለው ጠቢቡ ሰለሞን ነው። ከፀሐይ በታች የተሰወረውን ሁሉ አየው፣ እነሆ ሁሉም ከንቱ ነው ያለው ጠቢቡ ሰለሞን ነው። ሀ እውነት፣ ለ ሐሰት። ይቅርታ ሀ ሐሰት፣ ለ እውነት። ስድስተኛ ጥያቄ ማለት ነው። ሁላችሁም ተሳተፉ፣ መለሱ። አሁን ደግሜዋለሁ። ሻምበል እስኪ ወጥተህ ተመለስ። ኔትወርክ ይመስለኛል ግን
መስከረም አሁን ደግም ያለው ካልሰማችሁ ደግምላችኋለሁ ግን አሁን አንብቤዋለሁ። አንበሉ ሰላም ለሁላችን ይሁን እንኳን ደህና መጣ ብለናል። አሁን የገባችሁ ሼር ማድረጋችሁን እንዳትረሱ። ሙሴ እንኳን ደህና መጣክ። ሰላም ለሁላችን ይሁን። ሁላችሁም ተሳተፉ። ወደ ሰባተኛ ጥያቄ እንሄዳለን። ሰባተኛ ጥያቄ ሰባቱ በእግዚአብሔር ዘንድ የተጠሉ ነገሮች በመጽሐፍ ቅዱስ ውስጥ የት ይገኛሉ? ሰባት በእግዚአብሔር የተጠሉ ነገሮች አሉ። እነዛ በመጽሐፍ ቅዱስ ውስጥ የት ይገኛሉ? ሀ ትንቢተ ኤርሚያስ፣ ለ መጽሐፈ ምሳሌ፣ ሐመርሃ ማቴዎስ ወንጌል፣ መ ሁሉም መልስ ናቸው። ህሊና ስድስተኛ እውነት፣ ትዕግስት ይለፈኝ፣ መስከረም ስድስተኛ እውነት፣ በስምሽ ልጠራ ስድስተኛ እውነት። ለሁላችሁም ቃሉት ያሰማልን። እግዚአብሔር እረኛዬ ነው አመለጠኝ። ችግር የለውም እህታችን፣ የደረሽበትን ተሳተፊ። አጸደ ሰባተኛ ይለፈኝ፣ እግዚአብሔር ፍቅር ነው ሰባተኛ መ። ለሁላችሁም ቃሉት ያሰማልን። እግዚአብሔር ፍቅር ነው። ጥያቄ ይደገም። ስንተኛ ጥያቄ ይደገም? አንገሶ ለመሰረት ይቅርታ ማርታ ስድስተኛ እውነት፣ ቲጂ ሰባተኛ መ፣ ሳሚ ሰባተኛ ሀ፣ ሶሊያና ሰባተኛ ጥያቄ ይደገምልኝ። እሺ ሰባተኛ ጥያቄ ልድገምላችሁ። ይቅርታ ሰባቱ በእግዚአብሔር ዘንድ የተጠሉ ነገሮች በመጽሐፍ ቅዱስ ውስጥ የት ይገኛሉ? ሰባቱ በእግዚአብሔር የተጠሉ ነገሮች በመጽሐፍ ቅዱስ ውስጥ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ይገኛሉ? ሀ ትንቢተ ኤርሚያስ፣ ለ መጽሐፈ ምሳሌ፣ ሐመርሃ ማቴዎስ ወንጌል፣ መ ሁሉም መልስ ናቸው። ሻምበል ማቴዎስ ወንጌል። እግዚአብሔር እረኛዬ ነው ሰባተኛ መ። የጻድቃኔ ማርያም ሰባተኛ ማቴዎስ ወንጌል፣ ሙና ሰባተኛ ለ። እሺ ተመስገን ስድስተኛ እውነት ሰባተኛ መ። ህሊና ይቅርታ ሶሊያና ሰባተኛ ሐመርሃ ናርዶስ አንደኛ መ፣ ሁለተኛ ሐመርሃ፣ ሶስተኛ ሐመርሃ፣ አራተኛ እውነት፣ አምስተኛ ሀ፣ ስድስተኛ እውነት፣ ሰባተኛ ሐመርሃ። ጳውሎስ እንኳን ደህና መጣ ወንድማችን። ኤርሚ ሰባተኛ ሐመርሃ ማቴዎስ። አስቴር ዮሴፍ እንኳን ደህና መጣሽ እህታችን። ሙሴ ሰባተኛ የማቴዎስ ወንጌል። አልሚ ሰባተኛ ይደገም። ማርታ የቅዱስ ማቴዎስ ወንጌል። ለሁላችሁም ገዜ ሰባተኛ ለ። እሺ አንዴ ልድገም። ኦኬ አብሬ እንኳን ደህና መጣ ብያለሁ። ያሬዶ ሰባተኛ ለ። እሺ ሰባተኛ ጥያቄ አንዴ ልድገምላችሁ። ሰባተኛ ጥያቄ በእግዚአብሔር ዘንድ የተጠሉ ሰባቱ በእግዚአብሔር ዘንድ የተጠሉ ነገሮች በመጽሐፍ ቅዱስ ውስጥ በየትኛው ቦታ ይገኛሉ? ሀ ትንቢተ ኤርሚያስ ውስጥ ይገኛሉ፣ ለ መጽሐፈ ምሳሌ፣ ሐመርሃ ማቴዎስ ወንጌል፣ መ ሁሉም መልስ ናቸው። ሳሚ መልሱ ልክ ነው። መልሱን መልስላችኋለሁ። እስከ 8 እንድረስና መልሱን መልሽላችሁ ከ8 በኋላ ያለውን ደግሞ እንቀጥላለን ማለት ነው። ሁላችሁም ተሳተፉ። አስቴር እንኳን ደህና መጣሽ እህታችን፣ እኛ በጣም ደህና ነን። ሀያት እንኳን ደህና መጣሽ። ሀረግ ችግር የለውም እሺ። አዱኛ እንኳን ደህና መጣ ወይም እንኳን ደህና መጣሽ ብያለሁ። አዲስ የመጣችሁ ሼር ማድረጋችሁን እንዳትረሱ፣ ተሳተፉላችሁ። ዳዊት ሀ አያልቅባቸው ሰባተኛ ማቴዎስ ወንጌል።
አስቴር እሺ እህታችን የደረስሽበትን ተሳተፊ። ሳሚራ እንዴት አመሻችሁ? እግዚአብሔር ይመስገን እንኳን ደህና መጣሽ። ተከተል ሰባተኛ ሐመር ውሃ ለሁላችሁም ቃለ ሕይወት ያሰማልን። ሁላችሁም ተሳተፉና ወደ 8ኛ ጥያቄ እንሄዳለን። እሺ ወደ 8ኛ ጥያቄ እንሄዳለን። ጥያቄው ሳሚራ ጥያቄው ይደገም። ስንተኛ ጥያቄ ታችን? 8ኛ ላይ ነው ያለነው። እሺ 8ኛ ጥያቄ ከሰባቱ የመስቀል ቃላቶች ወይም ጌታችን በመስቀል ላይ ሆኖ ከተናገራቸው ቃላቶች ያልሆነው ከነሱ መሃል ያልሆነው የቱ ነው? ከሰባቱ የመስቀል ቃላቶች መሃል ያልሆነው የቱ ነው? ሀ አምላኬ አምላኬ ለምን ተውከኝ። ለ ተጠማው። ሐመር ውሃ ዛሬ ከኔ ጋር በገነት ትኖራለህ። መ የህይወት እንጀራ ነኝ። 8ኛ ልድገምላችሁ። ከሰባቱ የመስቀል ቃላቶች ወይም ጌታችን በመስቀል ላይ በተሰቀለበት ጊዜ ከተናገራቸው ቃላቶች መካከል ያልሆነው የቱ ነው? ሀ አምላኬ አምላኬ ለምን ተውከኝ። ለ ተጠማው። ሐመር ውሃ ዛሬ ከኔ ጋር በገነት ትሆናለህ። መ የህይወት እንጀራ ነኝ። መስኪ 7ኛ ሀ ኤርሚ 8ኛ መ ናርዶስ 8ኛ መ ሁላችሁም ተሳተፉ። ስትገቡ ግን ሼር ማድረጋችሁን እንዳትረሱ። አንገሶ መ እግዚአብሔር ይመስገን 8ኛ መ ህሊና መ ሶሊያና መ ገዜ መ ሰላም 7ኛ ሐመር ውሃ ሐረግ 8ኛ መ ሙሉ መ ቃል ኪዳን 8ኛ መ አስቴር 7ኛ ሐመር ውሃ ረዱ ቃሉ 8ኛ መ የህይወት እንጀራ ነኝ። ለሁላችሁም ቃለ ሕይወት ያሰማልን። ሁላችሁም ተሳተፉ። ከ1 እስከ 8 ያለው መልስ መልሰን ወደ 9ኛ እንሄዳለን ማለት ነው። መሐሌት እንኳን ደህና መጣሽ። እግዚአብሔር ይመስገን። ሳራ 8ኛ መ ተከተል 8ኛ መ እግዚአብሔር ፍቅር ነው 8ኛ መ ኢየሩሳሌም መ ጽጌ 8ኛ መ መስከረም 8ኛ መ ለሁላችሁም ቃለ ሕይወት ያሰማልን። ሁላችሁም ተሳተፉ። በጣም ቀላል ጥያቄ ነው። እሺ ሰላም አየለ 8ኛ ይደገም። 8ኛ ጥያቄ ከሚከተሉት መካከል ከሰባቱ የመስቀል ቃላቶች ያልሆነው የቱ ነው? ጌታችን በመስቀል ላይ ሆኖ የተናገራቸው ቃላቶች አሉ። ከነሱ መካከል ያልሆነው የቱ ነው? ሀ አምላኬ አምላኬ ለምን ተውከኝ። ለ ተጠማው። ሐመር ውሃ ዛሬ ከኔ ጋር በገነት ትኖራለህ። መ የህይወት እንጀራ ነኝ። እሺ ሁላችሁም ተሳተፉ። እሺ ሁላችሁም ተሳተፉ። የገቡ አባት አሉ ይመስለኛል። እንኳን ደህና መጡ ብለናል። ቦራኬዎት ይድረሱና አባቶቻችን በጸሎታችሁ አስቡን። ዘላለም መ ሙና 8ኛ መ ለሁላችሁም ቃለ ሕይወት ያሰማልን። ሁላችሁም ተሳተፉና ከ1 እስከ 8 መልሱን መልስላችሁና ወደ 9ኛ ጥያቄ እንሄዳለን። ድንግል ማርያም መ ጽጌ 8ኛ መ ዓለም መ የህይወት ውሃ ነኝ።
ሙሉ ምስጋኔ እንኳን ደህና መጣ ወይም እንኳን ደህና መጣሽ ብያለሁ። ስትገቡ ግን ሼር ማድረጋችሁን እንዳትረሱ። ሁላችሁም ሼር እያደረጋችሁ ግቡ። ጥሩ እሺ። 8ኛ ይደገም። እሺ አንድ 7ኛ አንዴ ልድገምላችሁና ከዛ ወደ ኋላ ተመልሼ መልሱ መልስላችኋለሁ። ካሱ እንኳን ደህና መጣሽ። ሰላምሽ ብዛታችን። 7ኛ ጥያቄ ሰባቱ በእግዚአብሔር ዘንድ የተጠሉ ነገሮች በመጽሐፍ ቅዱስ ውስጥ የት ይገኛሉ? ሰባቱ በእግዚአብሔር የተጠሉ ነገሮች በመጽሐፍ ቅዱስ ውስጥ የት ይገኛሉ? ሀ ትንቢተ ኤርሚያስ፣ ለመጽሐፈ ምሳሌ፣ ሐመሩሃ ማቴዎስ ወንጌል፣ መ ሁሉ መልስ ናቸው። ዝናሽ የህይወት እንጀራ፣ ተሾመ 8ኛ መ ሁላችሁም ተሳተፉ። እሺ ለሁላችሁም ቃሉት ያሰማልን። እሺ አሁን መልሱን መልሰን ወደሚቀጥለው ጥያቄ እንሄዳለን ማለት ነው። አንደኛ ጥያቄ ከሚከተሉት ውስጥ ስለ መላእክት አማላጅነት የሚነግረን የቱ ነው? ከሚከተሉት ውስጥ ስለ መላእክት አማላጅነት የሚነግረን የቱ ነው? ሮቤል እንኳን ደህና መጣ ወንድማችን። ተስፋለም ይደገም። ስንተኛ ጥያቄ ይደገም? እሺ አንደኛ ጥያቄ ከሚከተሉት ውስጥ ስለ መላእክት አማላጅነት የሚናገረው የመጽሐፍ ቅዱስ ክፍል የቱ ነው? ሀ ትንቢተ ዳንኤል፣ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12፣ ለ የሉቃስ ወንጌል ምዕራፍ 1 ቁጥር 19፣ ሐመሩሃ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12፣ ለ የሉቃስ ወንጌል ምዕራፍ 1 ቁጥር 19፣ ሐመሩሃ ትንቢተ ዳንኤል ምዕራፍ 12 ቁጥር 1፣ መ የሉቃስ ወንጌል ምዕራፍ 13 ቁጥር 8፣ ሰ ሁሉ መልስ ናቸው። ሐመሩሃ ሰ ሁሉ መልስ ናቸው። ረ መልስ የለውም። መልሱ ሰ ሁሉ መልስ ናቸው። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12ንም ገብታችሁ አንብቡ ታገኙታላችሁ። እንዲሁም የሉቃስ ወንጌል ምዕራፍ 1ንም ትንቢተ ዳንኤል 12ንም የሉቃስ ወንጌል ምዕራፍ 13ንም ማለት ነው። ሁሉም ላይ ታገኙታላችሁ። ሁለተኛ ጥያቄ በቅዱስ ላሊበላ ገዳም ውስጥ ከሚገኙ አብያተ ክርስቲያናት መካከል ያልሆነው የቱ ነው? በቅዱስ ላሊበላ አብያተ ክርስቲያናት መካከል ከሚገኙ አብያተ ክርስቲያናት ውስጥ መካከል ያልሆነው የቱ ነው? ሀ ቤተ መድኃኔዓለም፣ ለ ቤተ አማኑኤል፣ ሐመሩሃ ይምርሃነ ክርስቶስ፣ መ መልስ የለውም። መልሱ ሐመሩሃ ይምርሃነ ክርስቶስ ነው። ቤተ መድኃኔዓለምም ቤተ አማኑኤልም እዛ ውስጥ የሚገኙ 10 አብያተ ክርስቲያናቶች አሉ። ከ10 ውስጥ ሁለቱ ናቸው ማለት ነው፣ ቤተ አማኑኤልና ቤተ መድኃኔዓለም። ይምርሃነ ክርስቶስ ግን ራሱን የቻለ በቅዱስ ላሊበላ አቅራቢያ ቢሆንም ራሱን የቻለ ገዳም ነው ማለት ነው። ስለዚህ መልሱ ይምርሃነ ክርስቶስ ነው የሚሆነው፣ ይምርሃነ ክርስቶስ ገዳም ቢባል ስላለ። 13ኛ ጥያቄ የጌታችን ቤተሰቦች በመባል የሚጠሩት ስንት ናቸው? የጌታችን ቤተሰቦች በመባል የሚጠሩት ስንት ናቸው ነው የሚለው ጥያቄው። ሀ 72፣ ለ 36፣ ሐመሩሃ 120፣ መ 12። መልሱ የሚሆነው 120 ነው። እነሱም 72ቱ አርድእት፣ 36ቱ ቅዱሳን አንስት፣ 12ቱ ሐዋርያት አንድ ላይ ሲደመሩ 120 ቤተሰቦች ይሆናሉ ማለት ነው። ስለዚህ መልሱ ሐመሩሃ 120 ቤተሰቦች ናቸው። አራተኛ ጥያቄ አቤቱ ስለ ስምህ ሕያው አድርገኝ በጽድቅህም ነፍሴን ከመከራው አውጣት ያለው ቅዱስ ዳዊት ነው። መልሱ ሀ እውነት፣ ለሐሰት ነው የሚለው መልሱ እውነት ነው። መዝሙረ ዳዊት መዝሙር 143 ቁጥር 11 ላይ እናገኘዋለን ማለት ነው።
እሺ ይቅርታ 10 ሳይሆን 11 ነው፣ ተሳስቼ ነው። 11 ቤተክርስቲያናቶች ናቸው ያሉት ቅዱስ ላሊበላ ውስጥ ማለት ነው። እሺ አምስተኛ ጥያቄ ከሚከተሉት መካከል ጫማ አድርጎ ወደ ቤተ መቅደስ መግባት ክልክል እንደሆነ የሚነግረን የቱ ነው? ከሚከተሉት መካከል ጫማ አድርጎ ወደ ቤተ መቅደስ መግባት ክልክል እንደሆነ የሚነግረን የቱ ነው? ሀ ኦሪት ዘጸአት ምዕራፍ 3 ቁጥር 5፣ ለ ኦሪት ዘፍጥረት ምዕራፍ 20 ቁጥር 1፣ ሐመርሃ አንደኛ ሳሙኤል ምዕራፍ 11 ቁጥር 2፣ መ ሁሉም መልስ ናቸው። መልሱ ሀ ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ እናገኘዋለን ማለት ነው በዝርዝር። የሚሳደባል እንዳላየሁትም ነበር። እሺ አስወጣላችኋለሁ በቃ። እስኪ እስካሁን አላየሁትም ነበረ። ደግሞ ከጻፈ ብሎክ አደርገዋለሁ። አሁን ግን አላየሁትም። ሲጽፋ ካመጣልኝ ብሎክ አደርገዋለሁ። እሺ ያቆምነው ስድስተኛ ጥያቄ ላይ ነው። ስድስተኛ ጥያቄ ከፀሐይ በታች የተሰወረውን ስራ ሁሉ አየው፣ እነሆ ሁሉም ነገር ከንቱ ነው ያለው ጠቢቡ ሰለሞን ነው። ሀ ሐሰት፣ ለ እውነት። መልሱ ሀ ለ እውነት ነው። መጽሐፈ የምናገኘው ደግሞ መጽሐፈ ምክብብ ምዕራፍ 1 ቁጥር 14 ላይ እናገኘዋለን ማለት ነው። ሰባተኛ ጥያቄ ሰባቱ በእግዚአብሔር ዘንድ የተጣሉ ነገሮች በመጽሐፍ ቅዱስ ውስጥ የት ይገኛሉ? ሰባቱ በእግዚአብሔር ዘንድ የተጣሉ ነገሮች በመጽሐፍ ቅዱስ ውስጥ የት እናገኛቸዋለን ነው የሚለው። እሱም ሀ ትንቢተ ኤርሚያስ፣ ለ መጽሐፈ ምሳሌ፣ ሐመርሃ ማቴዎስ ወንጌል፣ መ ሁሉም መልስ ናቸው። መልሱን የምናገኘው መጽሐፈ ምሳሌ ምዕራፍ 16 ከቁጥር 6 እስከ 19 ላይ እናገኛቸዋለን። እሺ ችግር የለውም። አሁን አስወጣዋለሁ ይምጣና ስላለፈኝ አሁን ላየው አልቻልኩም ወደ ላይ ተመልሼ ማለት ነው። ስምንተኛ ጥያቄ የሰባተኛ ጥያቄ ለ ነው። እሱም መጽሐፈ ምሳሌ ምዕራፍ 16 ከቁጥር 6 እስከ 19 ላይ እናገኛቸዋለን ማለት ነው። ድንግል ማርያም አምስተኛ ጥያቄ ያለፈኝ። እሺ አምስተኛ ጥያቄ መልሱ ሀ ነው። ኦሪት ዘጸአት ምዕራፍ 3 ቁጥር 5። አምስተኛ ጥያቄ መልሱ ሀ ነው። ኦሪት ዘጸአት ምዕራፍ 3 ቁጥር 5 ማለት ነው። እሺ ወደ ስምንተኛ ጥያቄ ከሰባቱ የመስቀል ቃላቶች ወይም ጌታችን በመስቀል ላይ ሆኖ ከተናገራቸው ቃላቶች መካከል ያልሆነው የቱ ነው የሚለው። ሀ አምላኬ አምላኬ ለምን ተውከኝ፣ ለ ተጠማው፣ ሐመርሃ ዛሬ ከኔ ጋር በገነት ትኖራለህ፣ መ የህይወት እንጀራ እኔ ነኝ። መልሱ መ የህይወት እንጀራ እኔ ነኝ የሚል ነው። አሁን ጨርሰናል። ከ1 እስከ 8 ያለውን መልሱን መልሰን ወደ 9ኛ ጥያቄ እንሄዳለን ማለት ነው። 9ኛ ጥያቄ ሐዋርያው ቅዱስ በርቶሎሜዎስ ከማን ነገድ ነው? ሐዋርያው ቅዱስ በርቶሎሜዎስ ከማን ነገድ ነው? ሀ ከሌዊ ነገድ፣ ለ ከነገደ አሴር፣ ሐመርሃ ከነገደ ንፍታሌም፣ መ ከነገደ ዛብሎን። ሁላችሁም ተሳተፉ። ሼር ያላደረጋችሁ ሼር እያደረጋችሁ፣ ለሚሳደቡት ደግሞ መልስ አትስጧቸው። እኔ ካየሁኝ ብሎክ አደርጋለሁ፣ ችግር የለውም። ሁላችሁም ተሳተፉ። አስወጥቼዋለሁ የሚሳደበው አሁን ያየሁት ነበረ። ተሾመ ሰላም ለሁላችሁም ቃልዎት ያሰማልን፣ ለእናንተም ቃልዎት ያሰማልን ስለምትሳተፉ። እግዚአብሔር እረኛዬ ነው። ለሰለሞን እንኳን ደህና መጣ ወንድማችን። ስትገባ ሼር ማድረግህን እንዳትረሳ። ምትኬ 9ኛ ሀ እሺ በስምሽ ልጠራ 9ኛ ይደገም።
መኮንን ገብረ መድህን እዚህ ላይ እኛ ምንም የምንነጋገረው ነገር የለም። ጥያቄ ካለ በውስጥ መስመር ስለ ቤተክርስቲያን ደግሞ ቤተክርስቲያንን እኛ ሃይማኖታችንን ስለ ሃይማኖታችን ክፉ ነገር መናገርም መስማትም አንፈልግም። ክፉ ነገር የሚናገሩትንም ደግሞ መልስ በሚሰጠው መንገድ መልስ መስጠት እንጂ መሪ አልባ መሆኗን እስካሁን አላየንም። እግዚአብሔር አምላክ ከመሪ አልባነትም ያድናት ቤተክርስቲያናችንን። ስለዚህ የኛ ፕሮግራም ጥያቄና መልስ ነው። ጥያቄና መልሳችንን እንሳተፍ ማለት ነው። እሺ ጥያቄው ልድገምላችሁ፣ ይቅርታ ለሁላችሁ። 9ኛ ጥያቄ ሐዋርያው ቅዱስ በርቶሎሜዎስ ከማን ነገድ ነው? ሐዋርያው ቅዱስ በርቶሎሜዎስ ከማን ነገድ ነው? ሀ ከነገደ ሌዊ፣ ለ ከነገደ አሴር፣ ሐመርሃ ከነገደ ንፍታሌም፣ መ ከነገደ ዛብሎን። ሽመልስ ይደገም የላችኋለሁ። አሁን አቡ ቆንጆ እንኳን ደህና መጣሽ። ኢየሩሳሌም 9ኛ አለ። አቴነሽ 9ኛ ይደገም። እሺ 9ኛ ጥያቄ ሐዋርያው ቅዱስ በርቶሎሜዎስ ከማን ነገድ ነው? ወይም ነገዱ ምንድነው? ሐዋርያው ቅዱስ በርቶሎሜዎስ ነገዱ ምንድነው? ሀ ከነገደ ሌዊ፣ ለ ከነገደ አሴር፣ ሐመርሃ ከነገደ ንፍታሌም፣ መ ከነገደ ዛብሎን። ሶሊያና 9ኛ ከነገደ ሌዊ፣ ሽመልስ 9ኛ ሀ፣ ኤልሳ ይለፈኝ። እሺ አስቴር 9ኛ አለ። ለሁላችሁም ቃሎት ያሰማልን። ሁላችሁም ተሳተፉ። ደግሞ ሼር እያደረጋችሁ ስትገቡ ማለት ነው። ተመስገን 9ኛ ሀ፣ ሰላሜ ነሽ ማርያም 9ኛ አለ። ተስፋዬ 9ኛ ሀ መሰለኝ። እሺ ሳሚራ ይለፈኝ። ወርቅነሽ ሀ፣ ረዱ ከነገደ ሌዊ፣ ኤደን ተፈራ እንኳን ደህና መጣሽ እህታችን። እግዚአብሔር ፍቅር ነው 9ኛ ሐመርሃ፣ አንዱ ዓለም አሜን። ሁላችንም ይባርከን። እቴነሽ 9ኛ ሀ፣ ማህሌ 9ኛ ሀ፣ ትዝታ 9ኛ መ፣ እቴነሽ ከነገደ ሌዊ፣ ሶሊያና ለሁላችሁም ቃሎት ያሰማልን። ኤደን ነገደ ሌዊ፣ ሳራ ለ ቃሎት ያሰማልን። ዓለም 10ኛ ሀ፣ 10ኛ አልተጠየቀም፣ 9ኛ ነው የተጠየቀው። ፍቅር ከነገደ ሌዊ፣ ካሱ 9ኛ ሀ፣ እግዚአብሔር ፍቅር ነው 9ኛ ሐመርሃ። እሺ ወደ 10ኛ ጥያቄ እንሄዳለን። 10ኛ ጥያቄ አሜን። እህታችን ረዱ ቃሉ ለሁላችንም ጸጋውን ያብዛልን መድኃኒዓለም ክርስቶስ። ለእናንተም ጸጋውን ያብዛላችሁ ለምትሳተፉ። እሺ ወንድሜ መልስ ወደው ለመመለስ ምክንያቱም ከኋላ የመጡት ይሳተፉ ስለሚችሉ ነው። አሁን ከ1 እስከ 8 ያለው መልሻለሁ። ከ9 በታች ያለውን ደግሞ እየተጠያየቅን ልክ ምርጫውን ስንጨርስ መልስላችሁና ወደ ደረቅ ጥያቄ እንሄዳለን ማለት ነው። ለሁላችሁም ቃለ ሕይወት ያሰማልን። ወደ 10ኛ ጥያቄ እሺ 10ኛ ጥያቄ ከአምስቱ ሊቃነ ጳጳሳት ያልሆነው የቱ ነው? ከአምስቱ ሊቃነ ጳጳሳት ያልሆነው የቱ ነው? አምስቱ ሊቃነ ጳጳሳት የምንላቸው ከ12ቱ ሐዋርያት በኋላ የመጡ 5 አባቶች አሉ፣ አበው ማለት ነው። አበው ሊቃውንት የሚባሉ 5 አሉ። ከነሱ በታችም አሉ። ነገር ግን 5 ሊቃነ ጳጳሳት የሚባሉ አሉ። ከነዛ ጳጳሳት መካከል ያልሆነው ከአምስቱ ሊቃነ ጳጳሳት ያልሆነው የቱ ነው? ሀ ቅዱስ ቄርሎስ ዘእስክንድርያ፣ ለ ቅዱስ ኤጲፋኒዮስ፣ ሐመርሃ ቅዱስ ዲዮስቆሮስ ዘእስክንድርያ፣ መ ሁሉም መልስ ናቸው።
ፍቅር ነኝ ይቅርታ ካልተመችሽ መውጣት ትችያለሽ። እኛ የምናመልከው ፈጣሪን እንጂ ሰይጣንን አይደለም። ስለዚህ ልቦና ይስጥሽ እህቴ። መሳይ ለገሰ እንኳን ደህና መጣሽ። ሻምበል 9ኛ ሀ ዓለም አጥፊው ዓለም እግዚአብሔር ይመስገን እንኳን ደህና መጣሽ። እኔም ስለመጣሽ ደስ ብሎኛል እህቴ። ሁሌም ተከታታይ። ለሚሳደቡት መልስ አትስጧቸው፣ እኔ አስወጣቸዋለሁ። እመቤት ምርጫው ይደገም። እሺ 10ኛን ጥያቄ ምርጫው ልድገምላችሁ። ከአምስቱ ሊቃነ ጳጳሳት ያልሆነው የቱ ነው? ከአምስቱ ሊቃነ ጳጳሳት ያልሆነው የቱ ነው? ሀ ቅዱስ ቄርሎስ ዘእስክንድሪያ፣ ለ ቅዱስ ኤጲፋኒዮስ፣ ሐመሩሃ ቅዱስ ዲዮስቆሮስ ዘእስክንድሪያ፣ መ ሁሉም መልስ ናቸው። 10ኛ ይደገም። አሁን ደግሜላችኋለሁ። ካለፋችሁ ደግሞ ንገሩ። ሐረግ ፍቅር አስወጥቻታለሁ እናት ወጣለች። እሺ ዓለም ሁሉም መልስ ናቸው። ሰላሜ ይደገም። ካልሰማችሁ ደግምላችኋለሁ። ደግሜዋለሁ ግን ደግምላችኋለሁ ካልሰማችሁ ማለት ነው። ሰላሜ ነሽ ይደገም። እሺ ረዱ ቃሉ መ ሁሉም መልስ ነው። እሺ 10ኛ ጥያቄ ልድገምላችሁ። ከአምስቱ ሊቃነ ጳጳሳት ያልሆነው የቱ ነው? ከአምስቱ ሊቃነ ጳጳሳት መሃል ያልሆነው የቱ ነው? ሀ ቅዱስ ቄርሎስ ዘእስክንድሪያ፣ ለ ቅዱስ ኤጲፋኒዮስ፣ ሐመሩሃ ቅዱስ ዲዮስቆሮስ ዘእስክንድሪያ፣ መ ሁሉም መልስ ናቸው። ልብነሽ እንኳን ደህና መጣሽ እህታችን። ስለመጣሽ ደስ ብሎናል። ለሁላችሁም ቃለ ሕይወት ያሰማልን። አዲስ የመጣችሁ እንኳን ደህና መጣችሁ ብያለሁ። እናቴና ደራ እንዴት አመሻችሁ? እግዚአብሔር ይመስገን እህታችን እንኳን ደህና መጣሽ። እኛም ስለመጣሽ ደስ ብሎናል። ሁሌም ተከታታይ። እሺ የጸሎት ሰዓት እየደረሰ ይመስለኛል። ስለዚህ ቶሎ ብለን እንጨርሳለን። እሺ ወደ 11ኛ ጥያቄ እንሄዳለን። 11ኛ ጥያቄ ከሚከተሉት መካከል አንዱ ከዘጠኙ ቅዱሳን ውስጥ ነው። ከሚከተሉት መካከል ከዘጠኙ ቅዱሳን የሆነው የቱ ነው? ከሚከተሉት መካከል ከዘጠኙ ቅዱሳን አባቶች የሆነው የቱ ነው? 9 አባቶች አሉ ከሌላ ሀገር ወደ ኢትዮጵያ የመጡ ማለት ነው። ከነሱ መካከል የሆነው የቱ ነው? ሀ አባ መቃርስ፣ ለ አቡነ ሰላማ፣ ሐመሩሃ አቡነ አረጋዊ፣ መ ሁሉም መልስ ናቸው። ሁላችሁም ተሳተፉ። እሺ 10ኛ መ ለሁላችሁም ቃለ ሕይወት ያሰማልን። ሁላችሁም ተሳተፉ። ድንግል ሆይ ታውቂያለሽ። መ ሶሊያና 11ኛ ሁሉም፣ ሐረግ 10ኛ፣ ዲዮስቆሮስ፣ ሳራ 10ኛ፣ መ እናቴ እንኳን ደህና መጣሽ። እቴነሽ 11ኛ ሀ፣ ኤርሚያስ 11ኛ ሀ፣ ወርቅነሽ 11ኛ መ በስምሽ 11ኛ ይደገም። እሺ 11ኛን አንድ እሺ መድኃኒዓለም አቡነ አረጋዊ ረዱ ቃሉ 11ኛ ሀ። እሺ 11ኛን አንዴ ልድገምላችሁና ወደ 12ኛ ጥያቄ እንሄዳለን። 11ኛ ጥያቄ ከሚከተሉት መካከል አንዱ ከዘጠኙ ቅዱሳን ውስጥ ነው። ከሚከተሉት መካከል ከዘጠኙ ቅዱሳን ውስጥ የሆነው የቱ ነው? ሀ አባ መቃርስ፣ ለ አቡነ ሰላማ፣ ሐመሩሃ አቡነ አረጋዊ፣ መ ሁሉም መልስ ናቸው። ምስራቅ 10ኛ እንዲጋሚልኝ። እሺ 10ኛ ጥያቄ ከአምስቱ ሊቃነ ጳጳሳት ያልሆነው የቱ ነው? ከአምስቱ ሊቃነ ጳጳሳት
ያልሆነው የቱ ነው? ሀ ቅዱስ ቄርሎስ ዘእስክንድሪያ፣ ለ ቅዱስ ኤጲፋኒዮስ፣ ሐመርሃ ቅዱስ ዲዮስቆሮስ ዘእስክንድሪያ፣ መ ሁሉም መልስ ናቸው። ሁላችሁም ተሳተፉ። ደጀን አባ ሰላማ ቃል በቃል እንዴት አመሻችሁ? እግዚአብሔር ይመስገን። ሁላችሁም እንኳን ደህና መጣችሁ ብያለሁ። አዲስ የመጣችሁ ተሳተፉ። ወደ 12ኛ ጥያቄ እንሄዳለን። በስምሽ ልጠራስ ሀ ነው። እሺ እመቤት 11ኛ አቡነ አረጋዊ። እሺ ወደ 12ኛ ጥያቄ እንሄዳለን። 12ኛ ጥያቄ ከዕለቱ ስንክሳር የወጣ ጥያቄ ነው ማለት ነው። ቅድስት ዓመተ ክርስቶስ በነገድ እስራኤላዊ ስትሆን የተወለደችው በኢየሩሳሌም በ5ኛው መቶ ክፍለ ዘመን ነው። 12ኛ ጥያቄ ቅድስት ዓመተ ክርስቶስ በነገድ እስራኤላዊ ስትሆን የተወለደችው ኢየሩሳሌም ነው በ5ኛው መቶ ክፍለ ዘመን። ሀ እውነት፣ ለ ሐሰት። ተከተል 11ኛ ይደገም። እሺ 11ኛ ጥያቄ ከሚከተሉት መካከል አንዱ ከ9ኙ ቅዱሳን ውስጥ ነው። ከሚከተሉት መካከል ከ9ኙ ቅዱሳን ውስጥ የሆነው የቱ ነው? ሀ አባ መቃርስ፣ ለ አቡነ ሰላማ፣ ሐመርሃ አቡነ አረጋዊ፣ መ ሁሉም መልስ ናቸው። ሳራ አቡነ አረጋዊ መስከረም 11ኛ። ሀ ዓለም ጥያቄው ባይገባኝም ሁሉም ቅዱሳን ናቸው። እሺ ዜዶ እንኳን ደህና መጣሽ እህታችን። እሺ ሁላችሁም ተሳተፉ። በስምሽ ልጠራ 12ኛ አለ። እሺ አቡነ አረጋዊ ናቸው። እሺ ሽመልስ 12ኛ አለ። ሐረግ 11ኛ መ፣ ሙሴ 10ኛ መ። ቃል በቃል ያው የጸሎት ሰዓት ስለደረሰ መጨረስ ስላለብን ነው ጥያቄያችንን ማለት ነው። ኤርሚ 12ኛ እውነት። ረዱ ቃሉ አዲስ የመጣችሁ እንኳን ደህና መጣችሁ። ልጁን ላይክ እና ሰብስክራይብ ማለት። እሺ ሁላችሁም ተሳተፉ። ረዱ ቃሉ 12ኛ እውነት። ስመኝ 12ኛ እውነት። ሶሊያና 12ኛ ሐሰት። መድኃኒዓለም ድንግል ማርያም 12ኛ እውነት። ታመነ 12ኛ ሀ። ሙሴ 12ኛ ሀ። ፈለጉሽ 12ኛ ይደገም። እሺ 12ኛ ጥያቄ ቅድስት ዓመተ ክርስቶስ በነገድ እስራኤላዊ ስትሆን የተወለደችው በኢየሩሳሌም በ5ኛው መቶ ክፍለ ዘመን ነው። ሀ እውነት፣ ለ ሐሰት። ሰሚራ 12ኛ እውነት ነው። እሺ ፍቅር ያሸንፋል እውነት። አስቴር እውነት። ያሬድ 12ኛ እውነት። ተከተል እውነት። እሺ ወደ 13ኛ ጥያቄ እንሄዳለን። 13ኛ እና የመጨረሻው ከምርጫው ማለት ነው። ከዛም መልሱን መልሰን ወደ ደረቅ ጥያቄ እንሄዳለን። እሺ 13ኛ ጥያቄ 12ኛ ጥያቄ ቅዱስ አንድራኒቆስና ሚስቱ ቅድስት አትናሲያ ዛሬ ወርሃዊ በዓላቸው ነው። ወርሃዊ መታሰቢያ በዓላቸው ነው። 13ኛ ቅዱስ እንድሪያኒቆስና ሚስቱ ቅድስት አትናሲያ ዛሬ ወርሃዊ መታሰቢያ በዓላቸው ነው። ሀ እውነት፣ ለ ሐሰት። ዳዊት ሐሰት፣ መሰሉ 12ኛ እውነት። እሺ ሁላችሁም ተሳተፉ። እነዚህ ጥያቄዎች ከስንክሳር የወጡ ጥያቄዎች ናቸው። ከዛሬ ከዕለቱ ስንክሳር የወጡ ጥያቄዎች ናቸው ማለት ነው። ሁላችሁም ተሳተፉ። እመቤት ሀ እውነት፣ ገዜ 12ኛ ሐሰት፣ ፈለጉሽ 12ኛ እውነት። ጥያቄ ጠይቃችሁ ነበራችሁ አላየውም፣ ግን ጥያቄ ካላችሁ በውስጥ መስመር አስቀምጡልኝ፣ ለሁላችሁ መልስላችኋለሁ። ካሱ 12ኛ እውነት። በስምሽ ልጠራ 13ኛ የለፈኝ። ሁሌም ነው ይሄ ፕሮግራም? አዎ እህታችን ሁሌም ነው፣ እንደ እግዚአብሔር መልካም ፍቃድ ሁሌ ማታ ማታ አለን።
ቃል በቃል እህታችን የፔጁን ፎሎው እና ላይክ ካደረግሽ ሁሌም ይመጣልሻል። ልክ ስንገባ ይመጣልሻል ማለት ነው። በዛ ማግኘት ትችላለሽ። ስለዚህ ተከታታይ እንደዛ አድርገሽ ሰላሜ 13ኛ ሐሰት ተከተል 13ኛ እውነት ህሊና 12ኛ እውነት 13 ዛሬ ስንክሳር ሶሊያና ዛሬ ስንክሳር ለቅቅ ያለው ምናልባት ካልሰማሽው ለዛ ነው። ለሁላችሁም ቃልዮት ያሰማልን። አያልቅባችሁ 13ኛ እውነት እቴነሽ 13ኛ እውነት። እሺ አሁን ከ8 ከ9 እስከ 13 ያለውን መልሱ መልሰን ወደሚቀጥለው ጥያቄ እንሄዳለን ማለት ነው። ከ8 እስከ 13 ያለውን መልሱ ልመልስላችሁና ወደሚቀጥለው ጥያቄ እንሄዳለን። እህታችን ምህረት ግርማ እንኳን ደህና መጣሽ እህቴ፣ ስለመጣሽ ደስ ብሎኛል። እሺ 8ኛ ጥያቄ ከሰባቱ የመስቀል ቃላቶች ይቅርታ እሱ መልሰናል። ከ9 ነው የምጀምርላችሁ። 9ኛ ጥያቄ ሐዋርያው ቅዱስ በርቶሎሜዎስ ከማን ነገድ ነው? ሐዋርያው ቅዱስ በርቶሎሜዎስ ከማን ነገድ ነው? ሀ ከነገደ ሌዊ፣ ለ ከነገደ አሴር፣ ሐመሩሃ ከነገደ ንፍታሌም፣ መ ከነገደ ዛብሎን። መልሱ ሐመሩሃ ከነገደ ንፍታሌም ነው። ከነገደ ሌዊ ሳይሆን ከሶስቱ ነገዳት ሳይሆን መልሱ ከነገደ ንፍታሌም ነው። ሳራ ካሳ 13ኛ ይደገም። እሺ 13ኛ ጥያቄ ቅዱስ እንድራኒቆስና ቅድስት ሚስቱ ቅድስት አትናሲያ ዛሬ ወርሃዊ በዓላቸው ነው። ቅዱስ እንድራኒቆስና ቅድስት አትናሲያ ዛሬ ወርሃዊ በዓላቸው ነው። ሀ እውነት፣ ለ ሐሰት። እሺ 10ኛ ጥያቄ ከአምስቱ ሊቃነ ጳጳሳት ያልሆነው የቱ ነው? ከአምስቱ ሊቃነ ጳጳሳት ያልሆነው የቱ ነው? ሀ ቅዱስ ቄርሎስ ዘእስክንድሪያ፣ ለ ቅዱስ ኤጲፋኒዮስ፣ ሐመርሃ ቅዱስ ዲዮስቆሮስ ዘእስክንድሪያ፣ መ ሁሉም መልስ ናቸው። መልሱ ቅዱስ ኤጲፋኒዮስ ነው። ቅዱስ ኤጲፋኒዮስ ተጨማሪ ከአምስቱ ውጪ ያሉት ጳጳስ ናቸው። እነዚህ ግን ከአምስቱ ውስጥ አይመደብም ማለት ነው። ቅዱስ ቄርሎስ እና ቅዱስ ዲዮስቆሮስ ከአምስቱ ውስጥ የሚመደቡ ናቸው። 11ኛ ጥያቄ ከሚከተሉት መካከል አንዱ ከዘጠኙ ቅዱሳን ውስጥ ነው። ከሚከተሉት መካከል አንዱ ከዘጠኙ ቅዱሳን ውስጥ ነው። ሀ አባ መቃርስ፣ ለ አቡነ ሰላማ፣ ሐመርሃ አቡነ አረጋዊ፣ መ ሁሉም መልስ ናቸው። መልሱ ሐመርሃ አቡነ አረጋዊ ናቸው። አቡነ አረጋዊ የመጡት ከሮም ሲሆን ያረፉት ደግሞ ደብረ ዳሞ ነው ማለት ነው። 12ኛ ጥያቄ ቅድስት ዓመተ ክርስቶስ በነገድ እስራኤላዊ ስትሆን የተወለደችው በኢየሩሳሌም ነው በ5ኛው መቶ ክፍለ ዘመን። ሀ እውነት፣ ለ ሐሰት። መልሱ ሀ እውነት ነው ማለት ነው። 13ኛ ጥያቄ የቅድስት ዓመተ ክርስቶስ ይቅርታ እዚህ ጋር አንድ ጥያቄ ያልፋለው። 13ኛ ጥያቄ ቅዱስ እንድሪያኒቆስና ሚስቱ ቅድስት አትናሲያ ዛሬ ወርሃዊ በዓላቸው ነው። ቅዱስ እንድሪያኒቆስና ሚስቱ ቅድስት አትናሲያ ዛሬ ወርሃዊ በዓላቸው ነው። መልሱ ሀ እውነት ነው ማለት ነው። አሁን ወደ 14ኛ ጥያቄ እንሄዳለን። 14ኛ ጥያቄ ደረቅ ጥያቄ ነው። ሁላችሁም ተሳተፉ። 14ኛ ጥያቄ 14ኛ ጥያቄ በዚያም ወራት ሰዎች ሞትን ይፈልጋሉ አያገኙትም፣ ሊሞቱም ይመኛሉ፣ ሞትም ከእነርሱ ይሸሻል። ይሄን ኃይለ ቃል የት እናገኘዋለን? 14ኛ ጥያቄ በዚያም ወራት ሰዎች ሞትን ይፈልጋሉ አያገኙትም፣ ሊሞቱም ይመኛሉ፣ ሞትም ከእነርሱ ይሸሻል። ይሄን ኃይለ ቃል የት እናገኘዋለን? ሁላችሁም ተሳተፉ። ትዕግስት እንኳን ደህና መጣሽ። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ወሎዬ ነኝ እምቢ አለኝ። ችግር የለውም። ፎሎ ካደረግሽው ወይም ካደረግከው ሁሌም ይመጣልሃል ወይም ይመጣልሻል እህታችን። ስለዚህ ስንገባ ይመጣል ወይ ደግሞ በሜሴጅ አስቀምጭልኝ ወይም አስቀምጥልኝ፣ ችግር የለውም። ሁላችሁም ተሳተፉ።
ደረቅ ጥያቄ ሲሆን ብዙ ሰዎች ስለሚጠፉ እስኪ ዛሬ እንዲሁ እንዳላችሁ ተሳተፉ። መድኃኒዓለም ድንግል ማርያም በማቴዎስ ወንጌል እሺ፣ ተራ ቁጥሩን ግን ጻፉት። በእኔ መንገሻ እንኳን ደህና መጣሽ እህቴ ፈለኩሽ 14ኛ የቅዱስ ዮሐንስ ራእይ ምዕራፉን አላውቀውም። የሚወጣው ትላንትና ከነገርኳችሁ ምዕራፍ ነው። የራእይ ምዕራፍ 9፣ ማቴዎስ ምዕራፍ 20፣ አንደኛ ቆሮንቶስ ምዕራፍ 4 የኦሪት ዘፍጥረት ምዕራፍ 20 ከነዚህ ውስጥ ነው የሚወጣው። ተከተል ማቴዎስ ወንጌል ምዕራፍ 20። እሺ ቁጥሩ ስንት ነው? ስንት ቁጥር ላይ ነው የሚገኘው? ሳሚራ ማቴዎስ ወንጌል፣ ቃል ኪዳን ዮሐንስ ራእይ፣ መኮንን እንኳን ደህና መጣ፣ ኃያል ማቴዎስ ወንጌል፣ ኤርሚያስ ማቴዎስ ወንጌል ምዕራፍ 20፣ ሙሴ ዮሐንስ ራእይ። ተራ ቁጥሩንም እየጠቀሳችሁ ምዕራፉንማ ነግራችኋለሁ፣ ግን ቁጥሩ ስንት ላይ ነው የሚገኘው? እስኪ ማን ነው አንብቦ የመጣው? ጀሚላ ሙሳ ከመልሱ ልማር። እሺ ባኒ መንገሻ ሰላም ለእናንተ ይሁን፣ ሰላም ለሁላችን ይሁን። እንኳን ደህና መጣሽ እህታችን። ዳዊት ካሳ ትክክል ነው ብለሽ ታምኛለሽ ወይ? ምን ነው ትክክል እህት ወንድሜ? እስኪ ንገረኝ ወይም ደግሞ በውስጥ መስመር አስቀምጥልኝ። ሶሊያና ዮሐንስ ራእይ ምዕራፍ 9 ፈለኩሽ መጽሐፍ ቅዱስ። እሺ እህታችን ችግር የለውም፣ በስልክ ላይ እኮ ማውረድ ትችላለሽ እህታችን። የጣበኝ ቆሽሻለሁ እህታችን። ጥያቄው ደገም። እሺ ጥያቄው በዚያም ወራት ሰዎች ሞትን ይፈልጋሉ። 14ኛ ጥያቄ በዚያም ወራት ሰዎች ሞትን ይፈልጋሉ አያገኙትምም፣ ሊሞቱም ይመኛሉ፣ ሞትም ከእነርሱ ይሸሻል። ይሄን ኃይለ ቃል እናገኘዋለን። እግዚአብሔር ይመስገን መኮንን እንኳን ደህና መጣ ብያለሁ። ጳውሎስ ዮሐንስ ራእይ ምዕራፍ 9 ቁጥር 7፣ እመቤት የቅዱስ ማቴዎስ። እሺ አስቴር 14ኛ ይደገም። አሁን ደግሜዋለሁ እህቴ። 14ኛ ጥያቄ በዚያም ወራት ሰዎች ሞትን ይፈልጋሉ አያገኙትምም፣ ሊሞቱም ይመኛሉ፣ ሞትም ከእነርሱ ይሸሻል። ይሄን ኃይለ ቃል እናገኘዋለን። አያልቅባቸው። ዮሐንስ ራእይ ምዕራፍ 9 ቁጥር 6። እሺ ሌሎቻችሁስ? ጫልቱ የማቴዎስ ወንጌል፣ ሐረግ ዮሐንስ ራእይ ምዕራፍ 9 ቁጥር 7። እሺ መለሱ 9:6። እሺ እናቴ ኑሪልኝ እንኳን ደህና መጣሽ። እንዲሁም ህይወት ሁላችሁም አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ስትገቡ ግን ሼር ማድረጋችሁ እንዳትረሱ። ማርታ ዮሐንስ ራእይ ምዕራፍ 9 ቁጥር 6። እሺ ወደ 15ኛ ጥያቄ እንሄዳለን። 15ኛ ጥያቄ ሐዋርያው ቅዱስ ታዲዮስ ከማን ነገድ ነው ወይም ነገዱ ከማን ነው? የሐዋርያው ቅዱስ ታዲዮስ ነገድ ከየት ነው? ረዱ ቃሉ ዮሐንስ ራእይ ምዕራፍ 9 ቁጥር 6። በስምሽ ልጠራ ትንቢተ ኤርሚያስ መሰለኝ። እሺ መሰሉ ዮሐንስ ራእይ ምዕራፍ 9 ቁጥር 6። ለሁላችሁም ቃሎት ያሰማልን። ሁላችሁም ተሳተፉ። አንበሉ 14ኛ ራእይ 9:6 እና 15 መልድ ገሞ 15ኛ ጥያቄ ሐዋርያው ቅዱስ ታዲዮስ ከማን ነገድ ነው ወይም ነገዱ ከማን ነው? ይህ ምን ይሆን? እንኳን ደህና መጣሽ ወይም እንኳን ደህና መጣሽ። መቅደስ ሰላምሽ ይብዛ እህታችን፣ እንኳን ደህና መጣሽ። አስቴር ዮሐንስ 6:9። እሺ ቃል በቃል እንግዲህ ልጆች ሼር ሲያደርጉ ይመጣላል ወንድማችን ተመስገን። 14ኛ ዮሐንስ 9:6 አንበሉ 15ኛ ከለዊ በስምሽ ተጠራ 15ኛ ነገደ ለዊ ከሊና 14ኛ ዮሐንስ ራእይ ምዕራፍ 9 ቁጥር 6። በጣበኝ ቆሽሻለሁ እንኳን ደህና መጣችሁ። ፋንታውን አሸናፊ እንኳን ደህና መጣችሁ። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። በጣበኝ ቆሽሻለሁ ከይሁዳ። እሺ ሁላችሁም ተሳተፉ።
እናቴን አደራ ከነገደ ዮሴፍ ህሊና 15ኛ ይደገም። 15ኛ ሐዋርያው ቅዱስ ታዲዮስ ከማን ነገድ ነው ወይም ነገዱ ከማን ነው? እሺ ችግር የለውም መልካም ቆይታ ብያለሁ። መሰሉ 15ኛ ይደገም ነው ይለፈኝ ይደገም። እሺ ሐዋርያው ቅዱስ ታዲዮስ ከማን ነገድ ነው? ሐዋርያው ቅዱስ ታዲዮስ ከማን ነገድ ነው? ለሁላችሁም ቃል ያሰማልን። እሺ ወደ 16ኛ ጥያቄ እንሄዳለን። 16ኛ ጥያቄ ኢየሱስም ጠራቸውና ምን እንዳደርግላችሁ ትወዳላችሁ አላቸው። እነርሱም ጌታ ሆይ ዓይናችን ይከፈት ዘንድ አሉት። 16ኛ ጥያቄ ኢየሱስም ጠራቸውና ምን ላደርግላችሁ ትወዳላችሁ አላቸው። እነርሱም ጌታ ሆይ ዓይናችን ይከፈት ዘንድ አሉት። ይሄን ኃይለ ቃል የት እናገኘዋለን? ረዱ ቃሉ 15ኛ ከነገደ ለዊ። እሺ ሰላም ከነገደ አሮን ሙሉ ይደገም። 15ኛ ጥያቄ ሐዋርያው ቅዱስ ታዲዮስ ከማን ነገድ ነው? ጳውሎስ ከነገደ ይሁዳ። አስናቀች 15ኛ ከነገደ ከለዊ ነገድ። መሰሉ 15ኛ ከዮሴፍ። እሺ ሁላችሁም ተሳተፉ። 16ኛንም ተሳተፉ። ጀስት ከሉቃስ ወንጌል። እሺ ባኒ መንገሻ 15ኛ ከነገደ ለዊ። ፈለጉሽ 16ኛ ከመልሱ ማራለው። ቅዱስ ማቴዎስ። እሺ በጠበኝ ቆይሻለሁ ከነገደ ይሁዳ። በስምሽ ልጠራ 16ኛ የሐዋርያው ስራ እሺ ሐረግ ከነገደ ለዊ 15ኛ እናቴን ዮሐንስ 9:1 ትዕግስት ዮሐንስ 20:33 አያል ከመልሱ ማራለው። በረከት ካብ ነገድ ዮሴፍ። ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። 16ኛ ሞክሩ። 1-3 ጥያቄ ነው የቀረን፣ እሱን ጨርሰን የዛሬውን ፕሮግራማችንን እንጨርሳለን ማለት ነው። አስቴር 15ኛ ከመልሱ ማራለው። እሺ 17ኛ ጥያቄ ላንብብላችሁ። ተከተል 16ኛ ማቴዎስ 20 ሶሊያና ሉቃስ 1:29 ጫልቱ ከነገድ ለዊ። እሺ ወደ 17ኛ ጥያቄ እንሄዳለን። 17ኛ ጥያቄ እግዚአብሔር ሌሊት ወደ አቤሜሌክ ሄዶ ምን አለው? እግዚአብሔር ሌሊት ወደ አቤሜሌክ ሄዶ ምን አለው በህልሙ? እመቤት ይደገም። ሐረግ 16ኛ ማቴዎስ 20:33 ታመነ 16ኛ ማቴዎስ 20:32 እሺ ሁሉም የእስራኤል ነገር ናቸው። ነገር ግን ሁሉም የእስራኤል ነገር ቢሆኑም እያንዳንዱ 12ቱ ነገደ እስራኤል የሚባሉ አሉ። ሐዋርያቱም ደግሞ 12ቱ ሐዋርያት ከእያንዳንዱ ነገድ ውስጥ የወጡ ናቸው ማለት ነው። ረዱ ቃሉ የማቴዎስ ወንጌል ምዕራፍ 20 ቁጥር 32 ቃልዮት ያሰማልን ለሁላችሁ። አያልቅባቸው 16ኛ ማቴዎስ 20:32 እሺ አስናቀች 16ኛ ማቴዎስ 20:33 እመቤት 16ኛ ይደገም። 16ኛ ጥያቄ ኢየሱስም ጠራቸውና ምን እንዳደርግላችሁ ትወዳላችሁ አላቸው። እነርሱም ጌታ ሆይ ዓይናችን ይከፈት ዘንድ አሉት። ይሄን ጥያቄ እናገኘዋለን። በስምሽ ልጠራ 17ኛ ይደገም። እሺ እግዚአብሔር ሌሊት ወደ አቤሜሌክ ሄዶ ምን አለው? እግዚአብሔር ሌሊት ወደ አቤሜሌክ ሄዶ ምን አለው? 17ኛ ጥያቄ ኦሪት ዘፍጥረት ላይ የምናገኘው ነው። እናንተ ደግሞ አበባችሁ መልሱ ቁጥሩ ስንት ላይ እንደሚገኝ። ሳራ 13ኛ ማቴዎስ 20:33 እሺ ሌሎቻችሁም ተሳተፉ።
አስቴር ማቴዎስ 20 33 32 እስከ 33 እሺ 17ኛን ሞክሩ ኦኬ ምትኬ ማቴዎስ 20 32 ጫልቱ ማቴዎስ 20 33 እሺ ሁላችሁም ተሳተፉ አቤሜሌክ ነብዩ ኤርሚያስ ያዳነው ነው አይደል ይሄንን ታሪክ የምናገኘው ኦሪት ዘፍጥረት ምዕራፍ 20 ውስጥ ነው ሰላሜነሽ ማርያም እሱ ውስጥ ታገኛለሽ እናት ሙሴ ማቴዎስ ወንጌል ምዕራፍ 20 ቁጥር 32 እሺ በስምሽ ልጠራ 17ኛ ከመልሱ ማራለው ባኒ 16ኛ ማቴዎስ ወንጌል ምዕራፍ 20 ቁጥር 32 ቤቲ ምንድነው ጥያቄው ስንተኛ ጥያቄ እናት 17 ነው ወይስ 16 እመቤት ማቴዎስ ወንጌል ምዕራፍ 21 ቁጥር 33 ሳሚራ ከመልሱ ማራለው ተከተል የሰውየውን ሚስት መልስ ኦሪት ዘፍጥረት ምዕራፍ 20 ቁጥር 7 እሺ አስናቀች ደገም እሺ 17ኛ ጥያቄ እግዚአብሔር ለሊት ወደ አቤሜሌክ መጥቶ ምን አለው እግዚአብሔር ለሊት ወደ አቤሜሌክ መጥቶ ምን አለው ይቅርታ ለድምጹ በረከት 17ኛ ይደገም እሺ 17ኛ ጥያቄ እግዚአብሔር ለሊት ወደ አቤሜሌክ መጥቶ ምን አለው አልሚ እንኳን ደህና መጣሽ እሺ ህሊና ማቴዎስ 16 17ኛ እግዚአብሔርም በህልም ወደ አቤሜሌክ መጥቶ እንዲህም አለው እነሆ አንተ ስለወሰድክባት ሴት ምውት ነህ ባለባል ናትና ኦሪት ዘፍጥረት ምዕራፍ 20 ቁጥር 3 ቃል ያሰማልን እህታችን ቤቲ ሁለቱን አንብቢልኝ እሺ 16 እና 17 ላምብልሽ እህታችን 16ኛ ጥያቄ ኢየሱስም ጠራቸውና ምን እንዳደርግላችሁ ተወዳላችሁ አላቸው እነርሱም ጌታ ሆይ አይናችን ይከፈቱ ዘንድ አሉት እነርሱም ጌታ ሆይ አይናችን ይከፈት ዘንድ ነው አሉት ይሄን ኃይለ ቃል እናገኘዋለን 17ኛ ጥያቄ እግዚአብሔርም ለሊት ወደ አቤሜሌክ መጥቶ ምን አለው 17ኛ ጥያቄ እሺ ወደ 18ኛ ጥያቄ እንሄዳለን 18ኛ ጥያቄ አብርሃም ወደ እግዚአብሔር ጸለየ አብርሃም ወደ እግዚአብሔር ሲጸልይ እግዚአብሔር ምን አደረገለት አብርሃም ወደ እግዚአብሔር ሲጸልይ እግዚአብሔር ምን አደረገለት ለሁላችሁም ቃልት ያሰማልን ምትክ 17ኛ ኦሪት ዘፍጥረት ምዕራፍ 20 ቁጥር 7 እሺ ገዜ 17ኛ ምን ልድገመው 17ኛ ጥያቄ እግዚአብሔር ለሊት ወደ አቤሜሌክ መጥቶ ምን አለው እግዚአብሔር ለሊት ወደ አቤሜሌክ መጥቶ ምን አለው 17ኛ ጥያቄ ሙሉ የሰውየውን ሚስት መልስ እሺ ሙሴ እሺ ስለወሰድሃት ሴት ምውት ነህ እሺ ምውት ነው ችግር የለውም እሺ ሐረግ ኦሪት ዘፍጥረት ምዕራፍ 20 ቁጥር 7 ሚስቱን መልስ እሺ ለሁላችሁም ቃልት ያሰማልን ሁላችሁም ተሳተፉ 18ኛ አብርሃም ወደ እግዚአብሔር ሲጸልይ እግዚአብሔር ምን አደረገለት እሺ 18ኛ በስምሽ ልጠራ አመስጋኝ ያደረገው ሌሎቻችሁስ ተሳተፉ ጫልቱ 17ኛ ምዕራፍ ቁጥር 7 መሰሉ ጻድቅ ሆኖ ተቆጠረለት ሳራ 17ኛም እርሷም ባለባልናትና እሺ
አስቴር 17ኛ 27 የሰውየውን ሚስት መለስ። እሺ ገዜ አንተ ስለወሰድክባት ሴት መውት ነህ። እሺ 18ኛ ነው ሞክሩ። 18ኛ ጥያቄ አብርሃም ወደ እግዚአብሔር ሲጸልይ እግዚአብሔር ምን አደረገለት? አብርሃም ወደ እግዚአብሔር ሲጸልይ እግዚአብሔር ምን አደረገለት? አያልቅባቸው 18ኛ ከስራ እሺ ከሰል ልጅ አገኘ ጸጋና በረከት። እሺ ለሁላችሁም ቃልዎት ያሰማልን። ልጅ ሰጠው ዘሩን ባረከው። እሺ አስናቀች 17ኛ የሰውየው ሚስት መልስ። እሺ ሚስቱን ባረከ። ኦኬ በይስሐቅ ፋንታ በግላገለት እግዚአብሔር አቤሜሌክን ሚስቱን ባሪያዎቹን ባረከ። ተከተል። እሺ ለሁላችሁም ቃልዎት ያሰማልን። አያል ዘሩን ባረከለት። እሺ ወደ 19ኛ ጥያቄ እንሄዳለን። 19ኛ ጥያቄ የእግዚአብሔር መንግስት በኃይል እንጂ በቃል አይደለችምና የእግዚአብሔር መንግስት በኃይል እንጂ በቃል አይደለምና ይሄን ኃይለ ቃል የት እናገኘዋለን? የእግዚአብሔር መንግስት በቃል እንጂ በኃይል አይደለምና ይሄን ኃይለ ቃል የት እናገኘዋለን? እመቤት ጽድቅ ሆኖ ተቆጠረለት፣ የተባረከ ልጅ ሰጠው። እሺ ሰላሜ ሳሚራ ዘሩን አበዛለት። በስምሽ ልጠራ ምን ላይ ናቸው? 19ኛ ጥያቄ ላይ ነን። ፋሲክ ዘርክ እንዳሸዋ አበዛለሁ አለው። እሺ አብርሃም ብዙ ጊዜ ነው የጸለየውና የተለያየ ነገር ያደረገለት። ይሄ ብዙ ጊዜ ነው የጸለየው፣ ብዙ ጊዜ ብዙ ነገር ተብሏል። ነገር ግን ይሄ በኦሪት ዘፍጥረት ምዕራፍ 20 ውስጥ የሚገኝ ነው። ምክንያቱም የምናነበው ምዕራፍ ዛሬ ምዕራፍ 20 ስለሆነ ማለት ነው። አስራ 19ኛ ጥያቄ የእግዚአብሔር መንግስት በኃይል እንጂ በቃል አይደለምና ያለው የት ነው የሚገኘው? ይሄ ኃይለ ቃል የት ነው የሚገኘው? የተናገረውስ ማን ነው? በዛው ሞክሩ። እሺ ትዕግስት ቆሮንቶስ 4:20 እሺ ሁላችሁም ተሳተፉና የዛሬው መልስ መልሰን የዛሬውን ፕሮግራም በዚህ እንጨርሳለን ማለት ነው። እሺ ትዕግስት አያልቅባቸው ቆሮንቶስ 4 እሺ ፋሲካ 19 ከመልሱ ማራለው አላውቀውም። አንበሉ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 20 ለሁላችሁም ቃልዎት ያሰማልን። ሁላችሁም ተሳተፉ። የዛሬው ጥያቄያችን ይሄን ይመስል ነበር። ሁላችሁም ተሳተፉና መልሱን መልሰን ፕሮግራማችን እንጨርሳለን ማለት ነው። ኦኬ ተሳተፉና መልሱን እንመልሳለን። ሐረግ 19ኛ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 20 እሺ በረከት አንደኛ ቆሮንቶስ ምዕራፍ 4 ቁጥር 20 ታመነ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 2 አስቴር 19ኛ ይደጋምሽ። 19ኛ ጥያቄ የእግዚአብሔር መንግስት በኃይል እንጂ በቃል አይደለምና የእግዚአብሔር መንግስት በኃይል እንጂ በቃል አይደለምና ይሄን አይነት ቃል እናገኛለን። ከመልሱ ልማር
እሺ ስምረት ስንት ሰዓት ነው ጥያቄ የምትጀምሩት? ጥያቄ የምንጀምረው በፊት 3 ሰዓት ተኩል በኢትዮጵያ አቆጣጠር ነበረ። አሁን ደግሞ እንደ እግዚአብሔር መልካም ፍቃድ 1 ሰዓት ተኩል ላይ ወይም 1 ሰዓት ላይ እንገባለን። ግን ፎሎ አድርጉ፣ ሁሌም ስንገባ እንዲመጣላችሁ ማለት ነው። በምንገባበት ሰዓት እንዲደርሳችሁ ፎሎ አድርጉና ጠብቁ። እሺ ለሁላችሁም ቃልዎት ያሰማልን። አሁን መልሱን መልሰን የዛሬውን ፕሮግራማችን በዚህ ላይ እንጨርሳለን ማለት ነው። እሺ ከደረቅ ጥያቄ ላይ ያቆምነው መልሱን መመለስ ከደረቅ ጥያቄ በኋላ መልሽላችሁ የዛሬውን ፕሮግራም እንጨርሳለን ማለት ነው። 14ኛ ጥያቄ ላይ የምንጀምረው 14ኛ ጥያቄ በዚያም ወራት ሰዎች ሞትን ይፈልጋሉ አያገኙትም፣ ሊሞቱም ይመኛሉ፣ ሞትም ከእነርሱ ይሸሻል። ይሄን ኃይለ ቃል የት እናገኘዋለን? በዚያም ወራት ሰዎች ሞትን ይፈልጋሉ አያገኙትም፣ ሊሞቱም ይመኛሉ፣ ሞትም ከእነርሱ ይሸሻል። ይሄን ኃይለ ቃል የት እናገኘዋለን? እሺ የምናገኘው ዮሐንስ ራእይ ምዕራፍ 9 ቁጥር 6 ላይ እናገኘዋለን ማለት ነው ኃይለ ቃሉን። 15ኛ ሐዋርያው ቅዱስ ታዲዮስ ከማን ነገድ ነው? ሐዋርያው ቅዱስ ታዲዮስ ከማን ነገድ ነው የሚለው ጥያቄው። መልሱ ከነገደ ዮሴፍ ነው። ሐዋርያው ቅዱስ ታዲዮስ ከነገደ ዮሴፍ ነው። ከ12ቱ ነገደ እስራኤል አንዱ በሆነው ከነገደ ዮሴፍ ነው ማለት ነው። 16ኛ ጥያቄ ኢየሱስም ጠራቸውና ምን ላደርግላችሁ ትወዳላችሁ አላቸው። እነርሱም ጌታ ሆይ ዓይናችን ይከፈት ዘንድ ነው አሉት። ይከፈት ዘንድ ነው አሉት። ይሄን ኃይለ ቃል የት እናገኘዋለን? የማቴዎስ ወንጌል ምዕራፍ 20 ቁጥር 32 እስከ 33 ላይ እናገኘዋለን ማለት ነው። 17ኛ እግዚአብሔር ሌሊት ወደ አቤሜሌክ መጥቶ ምን አለው ነው የሚለው ጥያቄው። መልሱ እነሆ አንተ ስለወሰድሃት ሴት ትሞታለህ ወይም ምውት ነህ፣ እርሷም ባለባል ናትና አለው። እነሆ አንተ ስለወሰድካት ሴት ትሞታለህ ወይም ምውት ነህ፣ እርሷ ባለባል ናትና አለው። የምናገኘው ኦሪት ዘፍጥረት ምዕራፍ 20 ቁጥር 3 ላይ እናገኘዋለን። ኦሪት ዘፍጥረት ምዕራፍ 20 ቁጥር 3 ላይ እናገኘዋለን። 18ኛ ጥያቄ አብርሃም ወደ እግዚአብሔር ሲጸልይ እግዚአብሔር ምን አደረገለት ነው የሚለው ጥያቄው። አብርሃም ወደ እግዚአብሔር ሲጸልይ እግዚአብሔር ምን አደረገለት? መልሱ ኦሪት ዘፍጥረት ምዕራፍ 20 ቁጥር 17 ላይ እናገኘዋለን። አብርሃም ወደ እግዚአብሔር ጸለየ፣ እግዚአብሔርም አቤሜሌክን፣ ሚስቱን፣ ሴቶች ልጆቹንም፣ በቤቱ ውስጥ ያሉትን ሴቶች አገልጋዮቹንም ሁሉንም ባረከለት ነው የሚለው። ፈወሳቸው እነርሱም ወለዱ። የምናገኘው ኦሪት ዘፍጥረት ምዕራፍ 20 ቁጥር 17 ላይ እናገኘዋለን ማለት ነው። 19ኛ ጥያቄ የእግዚአብሔር መንግስት በኃይል እንጂ በቃል አይደለችምና ነው የሚለው ጥያቄው። የምናገኘው አንደኛ ቆሮንቶስ ምዕራፍ 4 ቁጥር 20 ላይ እናገኘዋለን። ስለዚህ የዛሬን ጥያቄና መልሳችን ይሄንን ይመስላል። በጥያቄና መልሱ ላይ ጥያቄ ያላችሁ ካላችሁ ጥያቄያችሁን ልጠይቁን ትችላላችሁ ማለት ነው። ግሩፕ ላይ እና ነገ ደግሞ ጥያቄና መልስ የሚወጣው ሁሌም አዲስ ለሆናችሁ ወይም ደግሞ አዲስ ዛሬ ለተቀላቀላችሁን ሁሌም የምናወጣው ጥያቄ ከደረቅ ጥያቄም ሊሆን ይችላል፣ ከምርጫ ውስጥም ሊካተት ይችላል። መጽሐፍ ቅዱስ እናነባዋለን ማለት ነው። መጽሐፍ ቅዱስ እያነበብን ሁላችንም በየቤታችን ጥያቄውን ስንጠየቅ ከዛ ውስጥ ነው የምንመልሰው። ነገ የምናነበው መጽሐፍ ደግሞ ጥያቄ የሚወጣበት መጽሐፍ ኦሪት ዘፍጥረት ምዕራፍ 21፣ የማቴዎስ ወንጌል ምዕራፍ 21፣ የሮሜ አንደኛ ቆሮንቶስ መልእክት ምዕራፍ 5፣ የዮሐንስ ራእይ ምዕራፍ 10 እንዲሁም ከዕለቱ ስንክሳር ነው የሚወጣው ማለት ነው። ያልገባችሁ ካላችሁ ልጠይቁን ትችላላችሁ። የዛሬውን ፕሮግራም ግን በዚህ ጨርሰናል። እንደ እግዚአብሔር መልካም ፍቃድ አንድ መዝሙር አብረን ዘምረን የዛሬውን ፕሮግራም እንጨርሳለን ማለት ነው። ጥያቄ ካላችሁ መጠየቅ ትችላላችሁ።
ታሪካዊ ድንግል ማርያም ልጅ እንኳን ደህና መጣሽ። ለሁላችሁም ቃልት ያሰማልን። ጥያቄ ከሌላችሁ ወይም ጥያቄ ካላችሁ በውስጥ መስመር ጠይቁኝ ትችላላችሁ ማለት ነው። እሺ አንድ መዝሙር አብረን እንዘምርና የዛሬውን ፕሮግራማችንን እንጨርሳለን። መዝሙሩን ለመዘመር በአብ ወልድ በመንፈስ ቅዱስ ስም እናምናለን። አምነን እንዘምራለን። ልቤን አነሳስቶ ያመለክተኛል የአምላክን እናት ምናት ይለኛል። ልቤን አነሳስቶ ያመለክተኛል የአምላክን እናት ምናት ይለኛል። እመን 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 የአምላክን እናት አዛኝቷን እመን 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 የአምላክን እናት አዛኝቷን ልቤን አነሳስቶ ያመለክተኛል የአምላክን እናት ምናት ይለኛል። ልቤን አነሳስቶ ያመለክተኛል የአምላክን እናት ምናት ይለኛል። እመን 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 የአምላክን እናት አዛኝቷን እመን 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 የአምላክን እናት አዛኝቷን ልቤን አነሳስቶ ያመለክተኛል የአምላክን እናት ምናት ይለኛል። ልቤን አነሳስቶ ያመለክተኛል የአምላክን እናት ምናት ይለኛል። እመን 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 የአምላክን እናት አዛኝቷን። ስለ ዝማሬ ባለቤት ልዑል እግዚአብሔር የተመሰገነ ይሁን። እሺ እሺ መድኃኒዓለምን እንዘምር አዳነን የሚለው እሺ እስኪ እንሞክረው። አዝማቹን ብቻ እንኳን ቢሆን ማለት ነው፣ ሰዓቱ ስለሄደ ነው። መድኃኒዓለም አዳነን በማይሻር ቃሉ መድኃኒዓለም አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ አዳነን በማይሻር ቃሉ መድኃኒዓለም አዳነን በማይሻር ቃሉ መድኃኒዓለም አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ አዳነን በማይሻር ቃሉ። መድኃኒዓለም ሁላችንም በያለንበት ይጠብቀን። የዛሬው ፕሮግራማችን ይመስል ነበረ።
ያው የጸሎት ሰዓት ላይ ስለነበረ ለዛ ነው ሁሉም የወጣው ማለት ነው። ነገር ግን ጥያቄና መልሳችን ካለቀ በኋላ ነው ሁሉም የወጣው። ያው ድገሚልን ያላችሁ ነገ ከምን እንደሚወጣ አሜን። የሁላችንንም ይባርክልን። በጣም አመሰግናለሁ እህት ወንድሞቼ፣ እንዲሁም አባቶቻችን እንዲሁም ዲያቆናትም ሊኖር ይችላሉ ይገቡ። ለሁላችሁም ቃሉት ያሰማልን። ሁላችሁም በጸሎታችሁ አስቡን። ምእመናንም እህት ወንድሞቻችንም በጸሎታችሁ አስቡን። በያለንበት ሁላችንም በጸሎት እንተሳሰብ። ነገ ጥያቄና መልስ የሚወጣው ከኦሪት ዘፍጥረት ምዕራፍ 21 ከማቴዎስ ወንጌል ምዕራፍ 21 ከአንደኛ ቆሮንቶስ ምዕራፍ 5 ከዮሐንስ ራእይ ምዕራፍ 10 እና ከዕለቱ ስንክሳር ነው የሚወጣው ማለት ነው። ሁላችሁም በያላችሁበት መድኃኒዓለም ይጠብቅልኝ። ከልብ አመሰግናለሁ ስለምትከታተሉኝ። እግዚአብሔር አምላክ በያለንበት ይጠብቀን። ይደገም ነው። እሺ ነገ ጥያቄና መልስ የሚወጣው ከማቴዎስ ወንጌል ምዕራፍ 21 ከኦሪት ዘፍጥረት ምዕራፍ 21 ከአንደኛ ቆሮንቶስ ምዕራፍ 5 ከዮሐንስ ራእይ ምዕራፍ 10 እንዲሁም ከዕለቱ ስንክሳር ከነዚህ ነው የሚወጣው። የዕለቱ ስንክሳር ነው ካገኘው በጊዜ ልልክላችሁ እችላለሁ። እዛ ላይ ገብታችሁ ማዳመጥ ትችላላችሁ። በጽሁፍም ካገኘው በጽሁፍ አስቀምጥላችኋለሁ። ስለሁሉም ነገር እግዚአብሔር ይመስገን። የምትከታተሉኝ ኢትዮጵያውያኖች ናችሁ በብዛት፣ እንዲሁም ደግሞ ኤርትራውያን እህት ወንድሞች ያላችሁ ምንም ቋንቋ ቢቸግራችሁም ነገር ግን እየሰማችሁ የምትመልሱ አላችሁ። ስለሁሉም ነገር እግዚአብሔር ይመስገን። እናንተም ደግሞ እግዚአብሔር ያክብርልኝ። እንኳን ደህና መጣችሁ እላለሁ። ስለምትከታተሉኝም ደግሞ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። መልካሙን ሁሉ ተመኘውላችሁ። ሰላም ደሩ። ነገ ሰው ይበለን።